እግር ኳሳዊ ሙስናው አሁን አይን አውጥቶ መጥቷል። ምንም በማያጠራጥር መልኩ ጭምልቅልቅ ያለ በሙስና የተዘፈቀ እግር ኳስ ነው ያለን። ማስረጃ ብትለኝ ግን የለኝ። በማስረጃ አይደለም እየተሰራ ያለው ምናቀው ነገር አለ። አየር ላይ እንትና እንደዚህ ነው እንትና ተቀብሎ እንደዚህ ምና የሚል ሰው ማስረጃ ያመጣል። ስለዚህ እኔ አሁን ሌቦቹ መቼም መተው እኔ ሌባ ነኝ አይሉም። የማይሰርቁት ቢያንስ መተው ራሳቸውን አጽድተው እነዛን ቢያንጓልሉልን ደስ ይለኛል። አንደኛ ተጫዋቾቹ በጣም ያሳዝኑኝ። በጣም ብዙ ነው ስለ ተጫዋቾቹ የሚባለው። ይሄን ያክል ገንዘብ አገኘ፣ ይሄን ያክል እንደዚህ ተሸራርፎ ሁሉም ያላቸው ቪትስ ነው ያላቸው። ብዙዎቹ ያቆሙት ራይድ ነው የሚሰሩት። ብዙዎቹ ራይድ ነው የሚሰሩት። ተከፈላቸው የሚባለው ነገር ግን አንድ የራይድ ካምፓኒ ነው የሚያስከፍተው ራሱ። የክለብ ስራ አስኪያጅ መሆን በቃ ሁሉ ጊዜ መስከረም ቢሆን ደስ የሚል ይመስለኛል። ሁሉ ጊዜ ነሐሴ፣ ምክንያቱም ገንዘቧ የዛ ሰዓት ላይ ስለሆነ የምትንቀሳቀሰው። የኢትዮጵያ ወራት ባይቀያየሩ ነሐሴ ላይ አንድ የቀጥ ብሎ ለሆነ ጊዜ ቢቆም የሚስማማቸው ይመስለኛል። ጤና ይስጥልኝ ክቡራትና ክቡራን፣ በያላችሁበት እንደምን ቆይታችኋል? 7ኛ ፖድካስታችን ተጀምሯል። የዛሬው እንግዳችን እግር ኳስን ጠንቅቀው ከሚያውቁ ባለሙያዎች መካከል አንዱ የሆነው ተንታኝና አሰልጣኝ ሚሊዮን ጉግሳ ሚሊሻ ነው። ከሚሊሻ ጋር የምናደርገውን ቆይታ እንደምትወዱ ተስፋ አደርጋለሁ። ይህንን ፕሮግራም ከመጀመራችሁ በፊት ሰብስክራይብ፣ ላይክ እያደረጋችሁ እንድትጀምሩ በታላቅ ትህትና እጠይቃለሁ። ሚሊዮን ጉግሳ ሚሊሻ፣ አሰልጣኝ ተንታኝ፣ ጥሪያችን አክብረህ እዚህ ስቱዲዮ ስለተገኘ የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። እኔም ተከታታይ ከሰራችኋቸው ከፍ ካሉ ኢሹዎች በኋላ ቀጣይ ክፍል አድርጋችሁ ስለጋበዛችሁኝ ከልብ አመሰግናለሁ። እሳቱ ላይ ነው የመጣው። ምን እንደፈለጋችሁ አላውቅም። በደንብ የሚገባውን ሰው የሚመጥንን ሰው እንደጋበዝን በድፍረት መናገር እንችላለን። ሚሊሻ ጎረቤቶች ነን። 7ኛና አብነት፣ የመርካቶ የ7ኛ የአብነት እዛ አካባቢ ያለው ስሜት ተመሳሳይ ነው ብዬ አምናለሁ። ባንተ አንደበት አምባሳደርም ስለሆንኩኝ የህዝብ ግንኙነትም ስለሆንኩኝ 7ኛችን እንድትገለጽ እፈልጋለሁ። እንደ ጎረቤት 7 ጊዜ ብትወርቅም 7 ጊዜ ትነሳለህ የሚለው የ7ኛችን ሞቶ ነው። እስኪ ባክህን 7ኛን በምናብ ለ7ኛ ፖድካስት ቤተሰቦች አስተዋውቅልኝ። 7ኛን በደንብ ከሚያውቁት ሰዎች መካከል አንዱ ነኝ። ምክንያቱም እኔ አለሙ ሜዳ ነው ተወልጄ ያደግኩት 26 ቀበሌ። እናቴም እዛው 36 ቀበሌ ነው ተወልዳ ያደገችውና 7ኛን እንደ ቤተሰብ ነው በደንብ የምናውቃት። ከዛ አካባቢ የመጡኛ እኛ ባለሜዳ ነበር። ምናልባት ከመርካቶ አካባቢ ለየት የሚለው ሁሉም ሰው እኛ ሜዳ ነው የሚመጣውና አለሙ ሜዳ ብዙ ኳስ የነጠቅናቸው ሰዎች አሉ። አሁን ስለወፈርኩ ረስተውኛ ብዙ ደግሞ እኛንም በእግራችን እያዩ፣ ምክንያቱም አለሙ ሜዳ የሚውል ሰው እግሩ አርማው ነው የሰፈሩ ቀይ አፈር ስለሆነ እግራችን ቀይ ነው ጫማችን በሙሉና ወደ 7ኛ ስንመጣ እኛ የሚገጥመን ፍንከታ ነው። እናንተ ደግሞ ወደኛ ሜዳ ስትመጡ ኳስ መንጠቅ ስራችን ነበርኛና ያ አንድ አካባቢ ናቸው። ብዙ የተለየ ነገር የለም። 5-6 እርምጃ ተራምደ ለምትመጣውና የተለየ አይደለም። ሸንኮራ በረንዳ የኛ አካባቢ ልጆች ብዙ ታሪክ አለን። እስኪ ሸንኮራ በረንዳ ያው ያውቁታል ሁሉም። አሁን ብዙዎቹ ለንደን ነው የሚገኙት። የዛ ጉዳይ አካል የነበሩ ያዩታል ብለን እናስባለን። ሸንኮራ በረንዳ ሸንኮራ እያወጣን ሸንኮራ መሸጥ፣ መርካቶ ብዙ አሳልፍ ያለው ትሸጥ ነበረ። ሸንኮራ ጋዜጣ ዙር ያለሁኝ መርካቶ ፌስታል ምናምን እድገት ሹራብ ቤት ጋር ፌስታል ምናምን ሸጥ ነበር። መርካቶን በደንብ ነው ማውቃት። ያለ እድሜ ገብቼ በትክክለኛ እድሜ መገኘት በሚገባኝ እድሜ ከመርካቶ ወጥቼ ነው ከእግር ኳስ ጋር እንደዚህ መባክ ነው እንጂ ጥሩ ነጋዴ ወጣኝ ነበር። እና 7ኛ መርካቶ በደንብ ያደግንበት አካባቢ ነው። ለማኪያቶ ምናምን አሁንም ካሳው የሚመጣቱ ነገር አለ ወይስ ሌላ ቦታ? አሁን ምናልባት ወደዚህ ከመጣሁኝ ምናልባት አብነት አካባቢ ነው ብዙ ጓደኞች ያሉት።
አብረውኝ ያደጉ አሁን በጤና ቡድን እንደገና የመሰባሰብ እድል ገጥሞን በሳምንት አንዴ እንገናኛለን። ሻይ ቡና ምንለው አብነት አካባቢ ነው ሰፈራችን እዛው ስለሆነና ስመጣ ግን ብዙ ትዝታዎች አሉኝ። ከአብነት ጀምሮ እስከ መርካቶ አውቶቡስ ተራ ድረስ ያሉት መንገዶች በጣም ብዙ ትዝታዎች አሉኝ የልጅነት ነገር ከመሆኑ ጋር በተያያዘና ቤተሰብ ቤት ሰርቶ አብነትን ለቀን አየር ጤና እስክንሄድ ድረስ በጣም ብዙ ጥሩ የልጅነት ትዝታዎች ምክንያቱም ሜዳ አጠገቤ ስላለ ምናልባት አሁን ከእግር ኳስ ጋር በዚህ መልኩ ለመጣበቄ ትልቁን ምክንያት ወይም ትልቁን ኃላፊነት የሚወስደው ሰፈሪ ሜዳ መኖሩ ነው። አለው ሜዳ ሁልጊዜም እድሉን ባገኘው ቁጥር ባነሳት ማልጠግባት ሜዳ ናት አለው ሜዳ። እንደ ጎረቤት በጣም እኮራለሁ የእውነት እንዲህ ያለ ባለሙያ ከዛ አካባቢ መውጣቱ በጣም ትልቅ ነገር ነው ብዬ አስባለሁ። ሚሊሻ የ433ን ስብስብ ሳናነሳ ፕሮግራማችንን ብንጀምር አግባብ ነው ብዬ አላስብም። ሚሊዮን ጉግሳ ሚሊሻ ሲባል በዛው ልክ የሰው አይምሮ ላይ የሚመጣው 433 የሬዲዮ ፕሮግራም ነው። ስብስቡ ጋላክቲኮ ነው ብለን መናገር እንችላለን። እስኪ ባክህን ስለ ስብስባችሁ ስለዚህ ስብስብ ኬሚስትሪ የተወሰነ ነገር በለኝ። ያኔ ባልኖርበትና በኔ ቦታ አንድ አሁን በዚህ ስብስብ ልክ አንድ ሌላ ሰው ኖሮ እንደ ልቤ ባወራ ደስ ይለኝ ነበር። ስለዚህ ስብስብ በነጻነት ባወራ ግን እኔ ስላለሁበት ትንሽ ችግር የለም ትምክተኝነት ሊሆን ይችላል በሚል ትንሽ ስጋት አለኝ። በጣም ነው የምወደው ስብስቡን። ድንገት አይደለም የተገናኘ ነው እንተዋወቃለን ከሬዲዮም በፊት ስለ ኳስ እናወራለን በደንብ የማርቆስ ኤልያስና ዮናስ አዘዘ እኔ በጣም ወደው ውጪ ቢሆን በጣም በጉጉት ከማደምጣቸው የሬዲዮ ፕሮግራሞች መካከል አንደኛው ነው የሚሆነውና እጅግ በጣም ትልቅ ኳሊቲ ያላቸው ጓደኞች ነው ያሉኝ። እጅግ በጣም ምን ያክል በኳሊቲያቸው ልክ ሰው ጋር ደርሰዋል ወይም ደግሞ በስብስቡ ልክ ሀገሪቷ ተጠቅማበታለች የሚለው ነገር ላይ እርግጠኛ አይደለሁ። ግን በጣም ይሄ በብዙ ጥረት በብዙ ዋጋ ሊፈጠር የሚችል ጥምረት እንደ ቀልድ ነው የተፈጠረውና ባለን ውጫዊ ግንኙነት ነው ወደ ሚዲያ አብረን የመጣ ነው። እኔ በጣም እጅግ በጣም ማከብራቸው እጅግ በጣም ወዳቸው ባለሙያዎች ናቸው ሁለቱም። ማርቆስ ኤልያስ ያለ ቦታው ነው ያለው ብዬ ነው ማምነው። እኔ ምናልባት ሌላ ቦታ ላይ ቢሆን ማርቆስ ከዚህ በላይ ሰክሰስ ይኖረው ነበር በሚገባ ከዚህ በላይ ምክንያቱም አይኪው በጣም የተለየ ነው። ብዙ መሆን ያለበት ቦታ ያለ ሰው አይመስለኝም። ሰው ብዙ የሚያወራው ስለ ማርቆስ ስለ ማስታወስ ችሎታው ነው ብዙ የሚያወራው። ግን ከዛም በላይ የማርቆስ የታክቲክ አረዳድ በጣም ድንቅ የሚባል ነው። በደንብ እግር ኳስን የሚረዳ ባለሙያ ነውና እንደውም ማስታወስ ላይ ብቻ ሰው እያነሳ ዋናውን ኳሊቲውን ሚስ እያደረገው ይመስለኛልና በደንብ እግር ኳስን ማንበብ የሚችል ትልቅ ባለሙያ ነው። ዮናስ አዘዘ እንግዲህ ብዙዎች አሁን በኢትዮጵያ ፕሪሚየር ሊግ ቀጥታ ጨዋታ ትንታኔ በደንብ እየጠገቡት ያለ ይመስለኛል። በጣም የተለየ ኳሊቲ ያለው ነው። አንዳንድ ነገሮችን የሚያይበት መንገድ ትንሽ ለራሴም ያስደነግጠኛል። እዛ ጋር አብረን እየሰራን እኔ ያየሁትን ነገር በሌላ አይነት እይታ ማየት ያንን ደግሞ ለሰዎች ጆሮ በሚመጥን መልኩ አጣፍጦ በእውቀት ሞልቶ ማቅረብ የሚችል ድንቅ ባለሙያ ነው። ዮናስ አዘዘ ልምዱ ቀላል አይደለም። እንግዲህ ማርቆስ ብዙ ጊዜ ይላል የጋራ የእግር ኳስ ኤክስፒሪየንሳችን ቢደመር 100 ዓመት ይሞላል ይላልና እኔ ሊያስረጁኝ ፈልገው ይመስለኛል። ግን 100 ዓመት በእርግጠኝነት የሚሆን ይመስለኛል። ብዙ ዓመት ኳስ የተመለከተ በጣም በሚያስገርም ሁኔታ አንድ ፔሩጂያ ምናልባት ጁቬንትስን ዋንጫ የሚያሳጣበት ጨዋታ እሺ የካርሎ አንቸሎቲ ጁቬንትስ የዘነዲን ዚዳን አንቶኒዮ ኮንቴ የነበሩበት በጣም ምርጥ ቡድን ነበር ያ ቡድንና የሴሪያን ዋንጫ በ7 ጎራን ኤሪክሰን ላዚዮ በነ አንድሬ ኔስታ ተከላካዩ ሰብስቲያን ቬሮን አይነት ጥራት የነበራቸው ተጫዋቾች የነበሩበት ቡድን ነውና በዛ ቡድን ዋንጫውን ሲያጣ በተመሳሳይ ሰዓት የተደረገ ጨዋታ ነበር። የሁለቱ ቡድኖች ጨዋታ በመጨረሻው ሳምንት የሚወሰን ስለነበርና የጁቬንትስን እና የፔሩጂያን ጨዋታ እኔ ነው ዮናስ አዘዘ አንድ ቤት ነው ያየ ነው። የምርህን ነው? በትክክል ምክንያቱም ያኔ አታገኝም
ዲሽ ቤት ሁሉም ጋር የለም እና አብነት አንድ ቤት ነበረ የተቀደሙ በንጋታው ነው የምታየው ላይቭ አታገኝም እሱን ለማየት አንድ ደመላሽ ይባል እግር ኳስ የሚያሳይ ልጅ ነበርና እዛ ቤት ነው ያየነው አንተዋወቅም ግን ስለ ጨዋታው ሂስትሪ ስናወራ ግን ያየበት ቦታ ምናልባት ከጎኔም ተቀምጦ ሊሆን ይችላል እና ከዛ ጊዜ ጀምሮ ኳስ አለ የተባለበት ቦታ ሁሉ እየዞርን የምናይ ከእግር ኳስ ጋር ህይወታችንን አጣብቀን የኖርን ሰዎች ነን እና ልምዱ በራሱ ቀላል አይደለም በዛ ላይ ጥሩ የንባብ ልምድ አላቸው ሁለቱም ኤክስፒሪየንስ ንባብ ዲሲፕሊን ሁሉንም ነገር አሟልተው የያዙ በጣም ጥሩ ኳሊቲ ያላቸው ጓደኞች ነው ያሉኝ 433 ስደተኛ ነው ይንከራተታል ኳሊቲን ይዞ ነው የሚንከራተተው ግን ያው በጣም አስገራሚ ነው ቀደም ሲል ያልከው የሚያስማማን ይመስለኛል የሚገባውን ክብር የሚገባውን ዋጋ ያላገኘ ስብስብ ይመስለኛል ብዙ ጉዳዮችን እናነሳለን እግር ኳስ ሐሳቦችን ከህይወት የተቀዱ ሐሳቦችን እናነሳለን አንድ ምርጫ እናድርግና ወደ ዋናው ጉዳይ እንመለሳለን ታንኩም ባንኩም በእጅ ነው ማይክሮፎኑም ኳሱም ሚሊሻ ምረጥ ቢባል ማይኩን ወይስ ሜዳና ኳሱን የትኛውን ይመርጣል የትኛውን ያስቀድማል ያ እኔ ሁለቱንም ማጣት አልፈልግም ምክንያት ስላለኝ choose the best ከተገደድኩ ግን ያው ሜዳውን ምርጫዬ ሜዳው ነው የበለጠ ማሰልጠኑን አብዝቼ ወደዋለሁኝ ጥሩ ነገር በተለይ ከታዳጊዎች ጋር መስራቱን ሁሉ ጊዜ ታዳጊዎች የሚሻሻሉ ናቸው ከአንድ ልምምድ በኋላ ተሻሽለው ነው የምታገኛቸውና ጆሮቻቸው ክፍት ናቸው ጥሩ ያደምጣሉ መስራት ሜዳ ላይ መስራት የበለጠ ምርጫ ይመስለኛል ግን እኔ አሁን ሜዳ ላይ ለምሰራበት ምናልባት እድሉን ባገኝ አሁንም ከታዳጊዎች ጋር እዚህ ፕሮጀክት ላይ መሰራበት መንገድ የበለጠ ደረጃው ከፍ እንዲል ግን ማይኩ ትልቅ አስተዋጽኦ አድርጓል ብዬ ነው ማምነው ልማዳችን የማንበብ ልማዳችን እንግዲህ እንደ ሀገር ብዙ ችግር ያለብን ይመስለኛል ከንባብ ጋር በተያያዘ በደንብ ያለ ምክንያት የማንበብ ልማድ የለንም ጎበዝ የሚባል ተማሪ እንኳን ፈተና ሲቃረብ ነው ማንበብ የሚወደው ስለዚህ ለማንበቡ ምክንያቱ ፈተናው ነው ማለት ነው ፈተናው ባይኖር ላያነብ ይችላል ስለዚህ ስናነብ ምክንያት የምንፈልግ አይነት ነንና እንግዲህ ከብዙ የምግብ አይነት መርጠን እንድንበላ ሜኑ ተቀምጦ ሜኑ ላለማንበብ በማስተናገድ የሚያገለግለውን ወንድም ወይም እህት የቤቱን ጥሩ ንገረን ምንልን እቺን ላለማንበብ ስለዚህ ብዙ የማንበብ ልማድ የለንምና ማይኩ በጣም ጠቅሞኛል ከእግር ኳስ ጋር በደንብ እንድትዋወቅ ምክንያቱም ሬዲዮ ላይ ስትገባ ብዙ አይነት ሰዎች ይሰሙሃል ካንተ የተሻለ ሰው ያደምጣል ባንተ ደረጃ ያለ ሰው ያደምጣል ካንተም ዝቅ ያለ ሰው ያደምጣል ስለዚህ ሬዲዮ ላይ ስትገባ አንተ በቃ እኔ ብቻ ነኝ ማይኩን ያስከው እንጂ በቃ ጥጉ እኔ ነኝ ለዚህ ጉዳይ ለዚህ ሐሳብ እኔ ብቻ ነኝ ብለህ የምታምን ከሆነ በጣም ትልቁን ስህተት እየሰራህ ነው ስለዚህ ካንተ የተሻለ ሰው እንደሚሰማ በማሰብ ለማንበብ ምክንያት ይሆናልና ሬዲዮ ሜዳ ላይ አሁን ምርጫ ያላረኩት ሜዳ ማይኩም ትልቅ አስተዋጽኦ አድርጓልና ውለታውን መካድ አልፈልግም ግን አንዱ ምረጥ ከተባልኩ ምርጫዬ ሜዳ ነው ለጊዜው ግን በሁለቱም እንድትቀጥል ነው እኛ ፍላጎታችን ለሚዲያውም ታስፈልጋለህ በተመሳሳይ ደግሞ በኋላ ላይ ለምናነሳው እንዳንተ ያለ ጸጋው ለበዛላቸው አቅሙ ላላቸው የኢትዮጵያ ሀገር ኳስ ለምን ጀርባው ሰጠ ለሚለው መነሻ ስለሚሆንን በኋላ ላይ እናነሳዋለን ሚሊሻችን ስለ ኢትዮጵያ ሀገር ኳስ እንድናወራ ነው እዚህ ስቱዲዮ የጋበዝነ ካንተ በፊት የመጡ እንግዶች የኢትዮጵያ ሀገር ኳስ በድፍረት በልባምነት በደንብ አድርገው እያነሱት ነው መፍትሄ እንዲመጣ እንፈልጋለን ጠጠር መወርወር እንፈልጋለን ስለዚህ ያለውን እውነታ እንዲያውቁት ስለምናደርግ ወይም ደግሞ ካለም ፍላጎት አንፃር ነው አንተን የጋበዝነ ወደ እግር ኳሱ የምንሄደው በአንድ ሰው ንግግር ይሆናል 90ዎቹ አጋማሽ ላይ ሐሳባዊ የሚባለው ካሳይ አራጌ የኢትዮጵያ ሀገር ኳስን የገለጸበት መንገድ መነሻ አድርግና ወደ ዋናው ጉዳይ እንመጣለን ካሳይ በወቅቱ ምን አለ ለአንድ ተነባቢ የሀገሪቱ ጋዜጣ የኢትዮጵያ እግር ኳስ ገድለሃል የምትሉኝ መቼውኑ በህይወት ኖረና መቼ በህይወት አለና ነው ፉትቦሉን ገደልክ የምትሉኝ ሲል ያን ጊዜ እናገር ነበር ከ20 ምናምን ዓመት በፊት ካሳይ አራጌ እንደዚህ ካለ ያውኑ እግር ኳስ እንዴት ሊገለጽ ነው እስኪ ባክን ይሄንን ሐሳብ ካውኑ ጋር አገናኝተ የሆነ ነገር በለኝ
ያ እኔ በራሱ በመወደው ባለሙያ በካሳዬ አራጌ እሺ ከ20 ዓመት በኋላ ስታየው ምን ሆኖ አገኘው ሚል ምላሽ ቢሰጥ አንድ ቀን ደግሞ ደስ ይለኛል። በግል ሳገኘው ጠይቀዋለሁ። ከ20 ዓመት በኋላ እኔ ሙያ ውስጥ ያሉ ሰዎች ምናልባት አንዳንድ አስተያየቶችን በምንሰጥበት ወቅት ሚዲያ ላይ ብዙ ደስተኛ የማይሆኑ ባለሙያዎች አሉ። እኔ የልጄ እድገት ቀን በቀን ልጄ ከኔ ጋር ስለሆነ የልጄ እድገት ብዙ አይታየኝም። ከብዙ ጊዜ በኋላ ዘግይቶ ወይም የሚያየው አጎቱ ዘግይታ የምታየው አክስቱ ግን ስታየው ኢዮአብ አደገ፣ ልጅህ አደገ፣ ተለወጠ ሲሉ እሰማቸዋለሁ። ምናልባት አብሯቸው ስላለ ቀን በቀን ከሱ ጋር ስለሆኑ በ20 ዓመታት አሁን ባነሳቸው 20 ዓመታት ምን ያክል ባለሙያዎች እንደተቀያየሩ እርግጠኛ አይደለሁም። ኦልሞስት አሉ ብዙዎቹ ብዬ ነው የማምነው አሰልጣኞች። ስለዚህ ሁሉ ጊዜ አብረውት ስላሉ ልዩነቱ የሚታያቸው አይመስለኝም። እየዘገየን የምናየው ሰዎች ግን ደንግጠናል። እኔ እንግዲህ ሊጉ ከከተማው ርቆ በነበረበት ሰዓት በዲኤስቲቪ ብዙ ጨዋታዎችን የማይ አይነት ሰው አልነበርኩም ከስራም ባህሪ አንፃር። አሁን ወደ ከተማ ሲመለስ ያየው እግር ኳስ ግን መደበቅ አልፈልግም፣ አስደንግጦኛል። በጣም ብዙ ችግሮች የተመለከትንበት እግር ኳስ ነው የተመለከትን ያለ ነውና እርግጠኛ ካሳዬ እርግጠኛ አይደለም በውጤት መመዘኛ ከስታይል ከጨዋታ ስታይል ጋር ተያይዞ ምናምን ያነሳው ሐሳብ ነው በወቅቱና አሁን ነበር መስጠት ያለብኝ ይልና ሴት ሚል ይመስለኛል። አሁን የበለጠ ችግሮቹ ጎልተው የሚታዩበት የእግር ኳስ ወቅት ላይ ነው ያለ ነው። እኔ ምናልባት ብዙ እንደዚህ አግሬሲቭ የሆኑ ሐሳቦችን መስጠት በጣም መቆጠብ የምፈልግ አይነት ሰው ነኝ። አሁን ግን በኢትዮጵያ እግር ኳስ ላይ እንግዲህ እዛ ውስጥ እስካለን ድረስ እያስታመምነው እያሽሞነሞን ነው እየሄደ ያለበት መንገድ አስፈሪ ስለሆነ አሁን ትንሽ ጠበቅ ማለት አስፈልጎ ታይቶኛል ለኔ። ስለዚህ ባለሙያዎቹ እንደዚህ አይነት ነገሮችን በቅንነት ማየት ይገባቸዋል። የትኛውም ተጫዋች የትኛውም አሰልጣኝ ከዚህ በፊትና እዚህ እናንተ ፕሮግራም ላይ መጣው ሐሳብ የሰጡት የሆነን ሰው በማጥቃት መንፈስ አይመስለኝም። የበለጠ ለእግር ኳሱ አሳሳቢ ወቅት ላይ ነው ያለው በሚል ምክንያት ይመስለኛልና እኔ አሁን የበለጠ ካሳዬ አራጌ የሰጠው አስተያየት አሁን የበለጠ የሚደመጥበት ወቅት ላይ ያለን ይመስለኛል። ሚሊሻ ከዚህ ከአሰልጣኞች ጋር በተገናኘ ስለጀመር ነው እንቀጥለውና በሬዲዮ ፕሮግራማችሁ ላይ የተናገርከው አንድ ነገር መነጋገሪያ ሆኖ ነበረ ከሳምንታት በፊት ከወራት በፊት። ያ ጉዳይ ምንድነው? ከፎርሜሽን ጋር በተገናኘ ሲጀመር 4-3-3 ነው። ኳሱ ከተጀመረ በኋላ ግን እግዚአብሔር ነው የሚያውቀው የሚል ገለጻ በጣም መነጋገሪያ ሆኖ ነበር። እስኪ ባክን በሰባተኛ ፖድካስትም ይህንን ለምን አልክ? በእርግጥስ ኢትዮጵያ እግር ኳስ ጨዋታዎች ከተጀመሩ በኋላ ከነሱ ቁጥጥር ውጪ ነው የሚለው ነገር እንድትገልጽልኝ እፈልጋለሁ። ያ ብዙ ቅር የተሰኙ በጣም ብዙ የተደሰቱም ሰዎች አሉ። ግን ማጆሪቲው አስተያየቱ ደስተኛ ነው። ሙያ ውስጥ ካሉ ሰዎች ውጪ ቅር የተሰኘ ሰው አልገጠመኝም እስካሁን። ሙያ ውስጥ ያሉ ሰዎች ለምን ቅር የተሰኙ ለኔ ግልጽ አይደለም። እንጀራችን ስለሆነ ያው ማለት ሜዳ ላይ ያየውትን እውነታ ነው እኔ ለመናገር የሞከርኩት። እውነት ነው በደንብ ሲቆሙ ከአውሮፕላን ላይ ይታያል እንኳን እዛው አጠገብ ሆነ። እንቅስቃሴው ሲጀመር ግን በጣም የሚፈራርሱ እንቅስቃሴው የሚያፈራርሳቸው በመከላከልም በማጥቃትም ወቅት አሰልጣኞቹ በሚፈልጉት መልኩ የማይሄዱ የጨዋታ ስትራክቸሮችን አይቻለሁ። በተለይ በማጥቃቱ ላይ እንግዲህ 4-3-3 የሚጫወት አንድ ቡድን ሲያጠቃ በቁጥር ምን ያክል ሊሆን እንደሚችል በተቃራኒ ሳጥን ዙሪያ በእግር ኳስ በግልጽ ይታወቃል። ያንን ለማየት አትችልም። በመከላከል ወቅት ከዛም በላይ ቁጥራቸው ሲበዛ ታያለ። እግር ኳሱ የበለጠ ጎል እንዳይቆጠርባቸው የሚጨነቁ የጨዋታ መንገዶች ነው የምትመለከተው። የበለጠ በቁጥር ለራሳቸው ሳጥን ቀርበው ጎል እንዳይቆጠርባቸው የሚተጉ ደግሞ የተቃራኒ ቡድን ሲያጠቃ በቁጥር ትንሽ ስለሆነ ጎል እንዳይቆጠርብ ለማድረግ ብዙ ሊጉ ያን ያክል
ብዙ ጎል የማይቆጠርበት አንዱ ምክንያት ይመስለኛል። 1-0 1-1 2-1 እንደዚህ ብዙ ጎሎች ሲቆጠሩ አትመለከተ። ሴፍቲ ፈርስት ሴፍቲ በጣም ጥንቃቄ ላይ ትኩረት ያደርጋሉና ምክንያቱም ሰርቫይቫል ነው ስራው። የሚቀጠሩበት መንገድ ጤነኛ ስላልሆነ የሚሰናበቱበት መንገድ ጤነኛ አይሆንም። ስለዚህ ጥቂት ሽንፈት ጥቂት ውጤት ማጣት ስራቸውን ያሳጣቸዋል። ከዛ አንፃር የበለጠ ጥንቃቄን የመምረጥ አይነት ነገር ትመለከታለህ። በሚያጠቁበት ወቅት እኔ አንዳንድ ጨዋታዎች ከመጀመሪያው 10 ደቂቃ በኋላ ከምን ምንጭ ጎል ሊቆጠር እንደሚችል ግራ ይገባኛል። ከምን ምንጭ በየትኛው አታኪንግ ኳሊቲ ድሪቭል ብዙ አታይም። ከመሃል ሜዳ የሚነሱ ከዚህ በፊት እግር ኳሳችን ላይ የምንመለከታቸው አይነት ፋይናል ፓስ የሚሰጡ ወደ ሳጥን ተጠግተው ጎል የሚያስቆጥሩ 8 ቁጥሮች አታይም። ምክንያቱም በ4-3-3 ሁለት 8 ቁጥሮች አሉት። እነዚህ ሁለት 8 ቁጥሮች የበለጠ ጊዜያቸውን አድቫንስድ ፖዚሽን ላይ የሚያጠፉ ናቸው። የማጥቃት ኳሊቲያቸው እጅግ የላቀ እንዲሆኑ ይፈልጋል። እነዛን ሰዎች አታይም። የባክ ፎር ጉዳይ የኢትዮጵያ እግር ኳስ እስካሁን ድረስ እንቆቅልሽ የሆነበት ይመስለኛል። ምክንያቱም ዓለም ባክ ፎር ወይም ደግሞ በአራት ተከላካዮች የመጫወት ሐሳብ ሲያመጣ የበለጠ መከላከሉ በቁጥር እንዲበዛ ሳይሆን ማጥቃቱ ላይ ፓርቲሲፔት የሚያደርጉ ተገማች ያልሆነ እንቅስቃሴ የሚያደርጉ ሰዎችን ለመፍጠር ነው። በጣም ብዙ ማጥቃት ላይ አስተዋጽኦ ያደረጉ ፉልባኮችን በዓለም እግር ኳስ ተመልክተናል። ከ100 በላይ አሲስት ያላቸው እነ ዳኒ አልቬስን ጨምሮ 100 አሲስት ያለው 8 ቁጥር ለማግኘት ብዙ 8 ቁጥሮች መፈተሽ ይጠበቅባል። ዳኒ አልቬስ የተለየ ሰው ስለሆነ ሳይሆን እግር ኳሱ የሱ ፖዚሽን ይሄን ለማድረግ ስለሚያስገድድ ነው። እሱን እንደ ምሳሌ ያነሳን እንጂ የዓለም እግር ኳስ አሁን ምናልባት በተደጋጋሚ ጊዜ የምናነሳው ሃይብሪድ ባክ ፎር አሁን ማይክል አርቴታ የሚጠቀምባቸው ፔፕ ጋርዲዮላ ሻምፒየንስ ሊግ ትሪፕል ዊነር በሆነበት ወቅት ሲጠቀምባቸው የነበሩት ሃይብሪድ ናቸው። እነሱ ማጥቃት ላይ ብዙ የሚገደዱ አይደሉም። ፉል ባክ የበለጠ ማጥቃት ላይ መሳተፍ አለበት። ሁለቱም ፉል ባኮች ከራሳቸው ሜዳ አይወጡም። 6 ቁጥር አለ፣ እንደገና 2 ሴንተር ባክ አለ። 8 ቁጥሮቹ ፓርቲሲፔት አያደርጉ እና እንዴት ነው ዛሬ ጎል አይቼ ከዚህ ግቢ የምወጣው የሚል ከፍተኛ የሆነ ጸሎት ነው የምታደርገው። ጎል ካማረ እድሎች አይፈጠሩም፣ በጣም ጥቂት እድል ነው ይፈጠረው ምናምንና ያንን ከተመለከትኩ በኋላ ምናልባት 1 ጨዋታ 2 ጨዋታ 3 ጨዋታ 10 ጨዋታ በቂ ሳምፕል ሳይዝ አይደለም ሐሳብ ለመስጠት አልፈለኩም። ግን ተደጋጋሚ ጊዜ ሳይ ተመሳሳይ ጨዋታዎች ነው የተመለከትኩትና ይሄ አንደኛው ችግሩ እንግዲህ ቡድኖቹ ጨዋታውን ከጀመሩ በኋላ ተጫዋቾቹ በየሚናቸው ማድረግ የሚገባቸውን አስተዋጽኦ ለማድረግ የሚመች አይነት ስትራክቸር የላቸውም። ያ አንዱ የእግር ኳሱ ችግር ነው ከሚል መነሻ ሐሳብ ነው ያንን ለማንሳት የሞከርኩት። ማንንም ሰው በግል አታክ ለማድረግ አይደለም። በዚህ ውስጥ ግን እኔ ተጠቅቻለሁ የሚል ሰው ካለ እኔን አይመለከትኝም። ቢያንስ እግር ኳስ ላይ እንደ ልቤ ማውራት እወዳለሁ። በጣም ደስ ይላል። ወደድኩት ሚሊሻ። ምክንያቱም ቅር ተሰኝቻለሁ የሚል ሰው ካለ ይቅርታ የምትል መስሎኝ ደንገጥ ብዬ እኔን አይመለከተኝ። በጣም ደስ ይላል ሚሊሻ። ያውኑን ሐሳብ ስታብራራው አንድ ነገር ተናግረህ ነበረ። የሚቀጠሩበት መንገድ ጤነኛ ስላልሆነ የሚሰናበቱበት መንገድ ጤነኛ አይደለም ብላል። እስኪ እናብራራው። ያኔ በሜሪት በኳሊቲ ተመዝኑ ይሄኛውን ብንቀጥረው እንዲህ አይነት የጨዋታ ስታይል የሚከተል አሰልጣኝ ነው እዚህ ቡድን ለዚህን ያክል ዓመት ሰርቶ ይሄን ውጤት አምጥቷል። ወጣቶች ላይ እንደዚህ አይነት ፕሮጀክቱ ጥሩ ነው፣ ወረቀት ላይ ይዞ የመጣው ፕሮጀክት ጥሩ ነው። ስለዚህ ከሱ ጋር የዚህን ያክል ዓመት ብንቆይ ይሄን ስኬት ማሳካት እንችላለን በሚል መመዘኛ ኢትዮጵያ ውስጥ አሰልጣኞች ሲቀጠሩ አይቻላልም። መቀጠር ቢፈልጉም ክለቦቹ በዚህ መልኩ ለመቅጠር የሚያበቃ አደረጃጀት ያላቸው አይደሉም ክለቦቹ አሰልጣኞቹ እንኳን ቢፈልጉ። ስለዚህ የቅጥሩ መንገድ ብዙ በመተዋወቅ በምንድነው የሚተዋወቁት? በስም ሁሉም ይተዋወቃሉ። በምንድነው የሚተዋወቁት? በቅብብሉ በደንብ ይተዋወቃሉ። በገንዘቡ በደንብ ኢትዮጵያ ውስጥ ከሚደረገው የኳስ ቅብብል በላይ የገንዘቡ ቅብብል ብዙ ተች ያለው ይመስለኛል። ያብነት ጨዋታ ተቹ ብዙ ይመስለኛልና በዛ በደንብ የሆነ ሰንሰለታል። ስለዚህ ኢትዮጵያ ውስጥ እዛ ፕሮግራም ላይ አንስቼ ብዙዎች ቅር የተሰኙበትን ሐሳብ ደግመዋለሁ።
30 ዘመን አሰልጥኖ አንድም ቀን ዋንጫ አይቶ ማያውቅ አሰልጣኝ አሁንም እያሰለጠነ ነው። 31ኛ ዘመኑ ላይ ምን እንደሚጠበቅበት እኔ እንግዲህ አሁን ይህንን ሀሳብ መስጠት እኔ ማንን እንደሚነካግ ግልጽ አይደለምና በምን እየተመዘኑ እንደሚቀጠሩ ምንም ማረጋገጫ የለም። እንግዲህ አውሮፓ የአሰልጣኞች ቅጥር ብዙ ዝርዝር ነገሮች አሉት። ክለቡ በራሱ የራሱ አይዴንቲቲ አለው። ከኛ የጨዋታ ባህል ጋር ከኛ አይዴንቲቲ ጋር የሚሄደው አሰልጣኝ የትኛው ነው የሚለው ነገር በደንብ ይጠናል። የኬሪየሩ ምን ይመስላል ውጤቱ ያንዳንዱ ነገር ይፈተሻል። ዴፊኒትሊ ከዛ ያ ተስማሚው ሰው ይቀጠራል። በእኛ ሀገር እንደዛ አይነት አስተሳሰብ የለም። ስለዚህ የበለጠ ባልተገባው ነገር ላይ ባላቸው ጥሩ ግንኙነት እግር ኳስ ውስጥ ብዙ አመት የሚሰሩ አሰልጣኞች ያሉበት ነው። ስለኛው የቅጥር መንገድ ጤነኛ ስላልሆነ ሊሸነፉ ይችላሉ። እንግዲህ ፕሮጀክት ቢሆን እቅድ ቢሆን ከየትኛው ተነስቶ በዚህ ውድድር ዘመን ምን አሳክተው በየትኛው ውድድር ዘመን ምን ያክል ተጫዋች አዘዋውረው ምን ማሳካት እንደሚችሉ ወረቀት ላይ የተቀመጠ ስለሆነ ለመጠበቅ ይገደዳል። ግን እንደዛ አይደለም። ስለዚህ ቶሎ ደግሞ ይህንን ሰው በጥቂት ጨዋታዎች ኢቫሉዌት አድርገው ሸኝተው ሌላ ደግሞ ቀጣዩን የቅብብል መንገድ የሚያስቀጥለውን ሰው የመቅጠር አይነት ሂደት በኢትዮጵያ እግር ኳስ በደንብ የተንሰራፋ ነው። ለዚህ ነው ቅድም ያን ሀሳብ ማንሳት የፈለኩት። በጣም ያሳፍራል። እንደዚህ ጋር ደግሞ በጣም ያማል። ሚሊሻችን እዚህ የሚመጡ እንግዶች ከሚያስጨንቃቸውና ከሚያሳስባቸው የሀገራችን እግር ኳስ ጉዳይ አንደኛው እግር ኳሳዊ ሙስናው አሁን አይን አውጥቶ መጥቷል። ለዚህ መገለጫው ደግሞ ሜዳ ላይ የሚታየው እንቅስቃሴ ቢሮ ውስጥ ምን እንደሚሰራ የሚያሳይ ነው ብለው በድፍረት ይናገራሉ። ከዚህ ጋር በተገናኘ ስለ እግር ኳሳዊ ሙስናው ስለሚሰማው ነገር እንግዶቻችን ካንተ በፊት የመጡት ስለሚናገሩት ነገር እንደ አሰልጣኝ፣ እንደ እግር ኳስ ወዳድ፣ እንደ ሚዲያ ባለሙያ ምን ማለት እንችላለን? ያ ሰምቻቸዋለሁ ከዚህ በፊት በዚህ በሰባተኛ ፖድካስት ላይ መጥተው ለእግር ኳሱ እንግዲህ ይጠቅማል ብለው ያሰቡትን ሀሳብ ለመስጠት የሞከሩትን ተስፋዬ ጃምቦ ታፌንም ሰምቻቸዋለሁና ቀጣይ እኔ ሌባ አይደለሁ የሚል አሰልጣኝ የምትጋብዝ ደስ ይለኛል። ራሱ ነፃ የሚያወጣ ወደዛ መሄድ ያለብን ይመስለኛል። አሁን ሁሉ ነገር አየር ላይ ነው። ሁሉ ነገር አየር ላይ ነው። መድረኩ ላይ የነበሩትም ልጆች መጥተው ያለውን እውነታ ተናገሩ እንጂ ማን እንደሆነ የዚህ ችግር ባለቤት አልተናገሩም። አሁን እኔም ብጠይቀኝ አልነግርህም። ምክንያቱም ምንም በማያጠራጥር መልኩ ጭምልቅልቅ ያለ በሙስና የተዘፈቀ እግር ኳስ ነው ያለን። ማስረጃ ብትለኝ ግን የለኝ። በማስረጃ አይደለም እየተሰራ ያለው የምናውቀው ነገር አለ። አየር ላይ እንትና እንደዚህ ነው እንትና ተቀብሎ እንደዚህ የሚል ሰው ማስረጃ ያመጣል። ስለዚህ እኔ አሁን ሌቦቹ መቼም መተው እኔ ሌባ ነኝ አይሉም። የማይሰርቁት ቢያንስ መተው ራሳቸውን አጽድተው እነዛን ቢያንጓልሉልን ደስ ይለኛል። ቢያንስ እነማን እንደሆኑ እንድናይ እድል ቢሰጡን። አንደኛ አሁን በንጹም እየሰራ ያለ ሰው አብሮ እየተወቀጠ ነው ያለው። ሙያውን አክብሮ ለሙያው የሚገባውን ነገር እያደረገ ያለው ማሰልጣኝ በእንደዚህ አይነት መድረኮች አሰልጣኞች እንዲህ ናቸው የሚለው ውስጥ አለበት። ያው እሱ ግን ህይወቱ አይደለም። ገብቷላ። ስለዚህ ራሳቸውን ማንጻታል መጀመር መቻል አለባቸው። ንጹህ የሆኑት መምጣት አለባቸው። ካለበለዛ ለምን እነሱ አየር ላይ ስማቸው ይነሳል? ትክክለኞቹን ሰዎች እያገኘናቸው እንድንሄድም ደግሞ ይረዳናል። ግን መታገል ግን በጣም ተገቢ ነው ብዬ ነው ማምነው። አንደኛ ተጫዋቾቹ በጣም ያሳዝኑኝ። በጣም ብዙ ነው ስለ ተጫዋቾቹ የሚባለው። ይሄን ያክል ገንዘብ አገኘ፣ ይሄን ያክል እንደዚህ ተሸራርፎ ሁሉም ያላቸውን ቪትስን ያላቸው ብዙዎቹ ያቆሙት ራይድ ነው የሚሰሩት። ብዙዎቹ ራይድ ነው የሚሰሩት። ተከፈላቸው የሚባለው ነገር ግን አንድ የራይድ ካምፓኒ ነው የሚያስከፍተው ራሱ። በጣም ብዙ ነው የሚወራው። ተጫዋቾቹ ግን እጃቸው ላይ የሚደርሰውን ነገር ስታይ ከሚባለው እጅግ በጣም ዝቅ ያለ ነው። ስለዚህ አንደኛ አሰልጣኞቹ ብቻ ይህን ጉዳይ አይሸከሙ። እነሱ ጋር የሚደርሰው ተቆራርጦ ነው የዛው አካል ቢሆኑ። ግን አሁን በዋናነት ቢሮ ገብተዋል። አሁን የክለብ ስራ አስኪያጅ መሆን
በቃ ሁልጊዜ መስከረም ቢሆን ደስ የሚል ይመስለኛል። ሁልጊዜ ነሐሴ፣ ምክንያቱም ገንዘቧ የዛ ሰዓት ላይ ስለሆነ የምትንቀሳቀሰው። የኢትዮጵያ ወራት ባይቀያየሩ ነሐሴ ላይ አንድ የቀጥ ብሎ ለሆነ ጊዜ ቢቆም የሚስማማቸው ይመስለኛል። ቢሮ ድረስ ደርሷል። እንግዲህ አንደኛው የአሰልጣኞች የቅጥር መመዘኛ አንደኛው ሰርቶ የሚያሰራ ነው ወይ ሆኗል። አንተ ሰርቶ የሚያሰራ ነው ስትባል እሱም ትሬኒንግ እየሰራ ልጆቹንም የሚያሰራ ነው ወይ ነው የሚመስል፣ ግን ቢሮ የሚያመጣ ነው ወይ ነው ሳንቲሙን። እዚህ ደረጃ ደርሷል፣ እላይ ድረስ እየወጣ ነው። ስለዚህ አሁን ላይ ለስፖርቱ እንደሚያስብ ሰው ሁሉም ሰው መረባረብ አለበት ብዬ አምናለሁ። ሁሉም ሰው ይህን ጉዳይ መታገል አለበት። አንዱ እግር ኳሳችን ሜዳ ላይ በዚህ ደረጃ እየደከመ ለመምጣቱ በዋናነት ችግር እየፈጠረ ያለው የገንዘብ ዝውውሩ ነው የሚል እይታ ነው ያለኝ። እንግዲህ በንጽጽር ትንሽ አይደለም ለኔ በብዙ የተሻለ ነበር በምንልበት ወቅት እንኳን ገንዘቡ ብዙ ስላልነበረ ተጫዋቾች በኳሊቲ የሚገቡባቸው ከአካባቢ ከሰፈር የሚሆን ከሲቢ የነበረው አመሰራረት የመብራት ኃይል ሲና አይቻለው ማለት እኮ እንዴት እንደሚያስደስት እንዳትጠይቀኝ። እና ኃይሉ አድማሱ ቻይና የነበሩበት ምን አይነት ኳሊቲ ኳለ ዴልፔሮ፣ ዳንኤል የሻው፣ ሰይድ ሬድዋን ምን አይነት ጥራት ያላቸው ተጫዋቾች የነበሩበት ቡድን እንደነበር ሁሉም ጋር እንደዚህ ነበር። ስለዚህ ታች ላይ ትኩረት ነበር። ለምን ልጆች ከታች ያድጋሉ። አሁን ከታች ካደገ ላይ ያለው የገንዘብ ቅብል ይቀራል። ስለዚህ ከታች ከማሳደግ አንዱን ከሆነ ቦታ በሆነ ሚሊዮን አምጥቶ ድርሻ መቀበል ይሻል። እያደረቀው መጣ ጭራሽ ከታች የሚመጣው ነገር። ይሄ በጣም ለእግር ኳሳችን እንቅፋት ሆኖበታል። ስለዚህ እዚህ ላይ በጣም ተጠንቀቅ ምናምን ይላል አንዳንድ ሰው። እኔ ካልሰረኩ ለምን የትኛው ሌባው እኮ ነው ተጠንቀቅ የሚል። ስለዚህ መጠንቀቅም መስጋትም ያለበት ሌባው በደንብ እግር ኳሱ ትንሽ እንዲሻሻል ለሁሉም ሰው ክፍት እንዲሆን ኳሊቲ ይላል ለሁሉም ሰው። አሁን ጭራሽ ቅድሚያ ከአካውንት ሆኗል። አስቃይ ትንሽ ሞደርን ሆኗል። አሁን ቀድመ ነው የምትከፍለው። አሁን ቀድመ መክፈል ተጀመረ። ቀብድታ ሲዝና በፊት የነበረው ምንድነው ከተቀበልክ በኋላ ነው ለሚመለከተው አካል የማይመለከተውን ገንዘብ የምትሰጠው። አሁን ግን ከመግባትህ በፊት መተማመኑ ስለጠፋ ይመስለኛል ከመግባትህ በፊት ከአካውንት እንድታስገባ በድፍረት የሚጠይቁ ባለሙያዎች እግር ኳሳችን ውስጥ ምን አሁን ኪስ መግባት እስኪጀምሩ ነው የምንጠብቀው ማለት ነው። ኪስ መግባት እስኪጀምሩ። ስለዚህ ይሄንን መቃወም ከሁሉም እዛ ውስጥ ካሉ ብዙ እየደከሙ ካሉት በጨዋነት ሙያቸውን አክብረው እየደከሙ ካሉትም ይጠበቃል። አደባባይ ወጣው ይሄንን በጣም እግር ኳሳችንን እየጎዳ ተጫዋቾቹን እየጎዳ ያለውን ነገር መቃወም መጀመር መቻል አለባቸው ብዬ አስባለሁ። እኔ እነታፌን ተስፋዬ ጃምቦን ግሩፕ ተቀላቀያለሁ። በጣም ደስ ይላል። ኮርተናል። የሚጠበቀውም ይሄ ነው ብለን እናምናለን። ሚሊሻ ያለፈው ቅዳሜ የምሳሳቱን ጨዋታ በተለያየ ቦታ ሆነን አብረን ነበር የተመለከትነው። እኔ በጋዜጠኞች በኩል አንተ ደግሞ ትሪቡን። እንደ አንድ አሰልጣኝ እንደ አንድ እግር ኳስ ወዳድ ምን ይሰማሃል? ደረጃውን ያልጠበቀ ስቴዲየም፣ ደረጃውን ያልጠበቀ ሜዳ፣ ደጋፊ አልባ ሜዳ፣ እንደዚሁም ደግሞ የተቆራረጡ እንቅስቃሴዎች፣ የምሳሳት ጨዋታ። ይሄንን እንደ አንድ በጣም ጎበዝ ተንታኝ፣ ጎበዝ አሰልጣኝ ከሁሉ እግር ኳስን እንደሚወድ ያንን ነገር ስትመለከት በምን ልክ ነው ስሜቱ? ምን ያህል ነው የሚያመው? እስኪ ባክህ። ያኔ በጣም ብዙ ነው። እንዴት እንደተሳካልን ራሱ ይገርመኛል። ማለት እግር ኳሳችን ያው ደረጃው ይታወቃል። ብዙ የሥራ ውጤት ነው። የጥሩ እግር ኳስ ሀገር እንዲኖረን ጥሩ መስራት ይጠበቅብናልና ስላልሰራን ነው፣ ሌላ ስለተረገምን አይደለም። ስላልሰራን በዚህ መልኩ እግር ኳሳችን መሆኑ አይገርመኝም። ግን እኔ ባለፉት 10 ዓመታት ምናን ከማቀው ራሱ በዚህ ፍጥነት እንዴት እንደዚህ እሺ እንዳለን በጣም የሚያስገርመኝ ለመውረድ በጣም ማለት ደረጃው ከዛም በላይ ሆኖብኛልና ብዙ ፋክተሮቹ ተጫዋቾቹ ብቻ የሚወስዱት ኃላፊነት አይደለም። የሜዳው ሁኔታ በራሱ ከአንድ ተጫዋች ወደ ሌላኛው ተጫዋች ኳሱ ሲመጣ ሰክሮ ነው ይመስለው። ኳሱ እየተንገዳገደ ነው። በምን መልኩ እንደምትቆጣጠረው ግራ ነው የሚገባ። ጭራሽ በቃ የማይመች ሜዳ አንደኛው ፋክተር እሱ።
ሁለተኛው እዛ ውስጥ ደግሞ አንዳንዶቹን ተጫዋቾች ስትመለከታቸው ዊምብሌስ ላይ ቢሆን አሁን ከዚህ የተለየ ይጫወታሉ የምትላቸው ደግሞ ይገጥማል። እኔ በዛ ጨዋታ ቅድም ባነሳው ጨዋታ እንዴት በአንድ ጨዋታ የሁሉ ፓስ የሚያበላሽ ተጫዋች ሜዳ ላይ እንደሚቆይ እኔ ራሴን እስኪያመኝ ድረስ ሁሉንም ኳስ ነው ያበላሸው። አንድም ኳስ ለጓደኞቹ በትክክል አልሰጠም። በመቻልና በሐዋሳ ከነማ ጨዋታ በትክክል ስም መጥራት አስፈላጊ ስላልሆነ ዴፊኒትሊ እንዴት ነው በዚህ ደረጃ ኳስ ተጫዋች ሊኮን የተቻለው? በጣም ያስገርመኛል። እና ብዙ ሲሳሳት ነበር። ሁሉንም ነው የተሳሳተ፣ ብዙ ሳይሆን ሁሉ። እኔ አንድም አላየውም። ክትትሌን እሱ ላይ ለማድረግ ስለተገደድኩኝ እንግዲህ በዘመናዊ እግር ኳስ በተቻለ መጠን ፖሴሽን ሉዝ የምታረግበትን ምክንያት መቀነስ መቻል አለብን። በፕሬዠር በየትኛውም ሌቭል ያለ ተጫዋች በፕሬዠር ኳስ ሊነጠቅ ወይም ሊሳሳት ይችላል። አደገኛ ኳስ ለመስጠት ፋይናል ፓስ ወይም ፕሮግረሲቭ ፓስ ለመስጠት በቀላሉ የምትፈልገው ቦታ ላይ ማድረስ አይቻልም። በጣም እንደዚህ አይነት ፓሶች የመቆራረጥ እድላቸው ሰፊ ነው። ምክንያቱም ሲሳኩ ውጤት የምታመጣባቸው የፓስ አይነቶች ስለሆኑ በመበላሸታቸው ተጫዋቾች አይተቹም። ደጋግሞ የዛ አይነት ፓስ እንዲያረጉ ነው የሚመከሩት። እንዴት ሁሉም 1 ሜትርም ከተበላሽበት 5 ሜትርም ከተበላሽ 20 ሜትርም በምንድን ነው እኔ ኳስ ተጫዋች የሆነው? እኔ ትንሽ በጣም አስገርሞኛል በዛ ጨዋታ ስቴዲየም በመገኘቴ ብስጭት እስኪል ድረስ ማለት። በዚህ ደረጃ እንደዚህ አይነት ተጫዋቾች ስትመለከት ሜዳው እውነት ነው አንዱ ፋክተር ነው፣ ያስቸግራል። ግን ደግሞ በኳሊቲም ትንሽ ራቅ ያሉ ሰዎች ተመልክቻለሁኝ። ልምምዶች ምን አይነት ናቸው ብለህ እንድትጠይቅ ያደርጋል። ብዙ ስሞል ሳይድድ ጌም ወይም ደግሞ ብዙ የተቆራረጡ ጨዋታዎች ከኳስ ጋር ብዙ የሚቆዩ ተጫዋቾች የሲምፕል ፓስ ችግሮች ብዙ አይገጥማቸውም። ምናልባት እንደዚህ አይነት አደገኛ ማሸነፊያ ፓሶች ላይ ለሁሉም ሰው የተሰጠ አይደለም። ግን እንደዚህ ቀላል የሆኑ ፓሶች ብዙ ሲበላሽባቸው አታይምና ልምምዳቸው ከምን ጋር ነው? ከኳስ ጋር ነው ወይስ ከሌላ ጋር ነው? ምን ጥያቄ እንታነሳ የሚያደርግ በጣም ዝቅ ያለ ኳሊቲም ተመልክቻለሁና ፋክተሮቹ ብዙ ቢሆኑም አንዳንድ ልጆች ደግሞ ከፋክተሩም በላይ ችግር ያለባቸው ልጆች ተመልክቻለሁ። ሰይጣን እንኳን እረፍት ለማድረግ ወደ ቤቱ በሚገባበት ሰዓት የሚደረገውን የ7 ሰዓቱንስ ጨዋታ እንዳሰልጣኝ እንዴት ትመለከተዋለህ? ምሳ ግብዣ ነው ይመስለው። አንዳንዴ ከባድ ነው፣ ከባድ ነው። ፀሐዩም ከባድ ነው። ልጆቹ ላይ የሆነ ተጽዕኖ ትመለከታለህ። ኢንቴንሲቲ በጣም ዝቅ የኢንቴንሲቲ ጉዳይ ብዙ የሚያወያይ ነው በኢትዮጵያ እግር ኳስ። አንዳንዶቹ ጨዋታዎች ዘ ኢንቴንሲቲ የሚለው መጽሐፍ ብቻ ነው በጣም ብዙ የምትወያይበት ዝግ ያለ ጨዋታ ዝግ ያለ ጨዋታ ብዙ ፈጣን እንቅስቃሴዎች አትመለከትበትም። ሽግግሮች ላይ ዝግ ያለ ነው። በዛ ላይ ይሄኛው አየር ሲጨመርበት ተጫዋቾቹም ብዙ ተስማምቷቸው ሲንቀሳቀሱ አትመለከትም። ስቴዲየም ደግሞ ለተገኘው እግር ኳስ ተመልካች የበለጠ ጨዋታውን አሰልቺ ያደርግበታል። መጀመሪያም በተፈጥሮ ዝግ ያለ እግር ኳስ ነው ያለን። እንደገና የአየር ንብረቱ ተጨምሮበት ከዛም ሲጎተተው ስቴዲየም ውስጥ ላለ ተመልካች ማዝናና ጨዋታ ነው እየተመለከተን ያለ ነውና እሱም በራሱ ሊታሰብበት የሚገባ ይመስለኛል። ልክ እንደ ሜዳው አለመመቸት ሰዓቱ ትንሽ የከበዳቸው ይመስላል። አንተን ጠርቼ የአንድን ሰው ሐሳብ እንድትተነትንልኝ አለማድረግ ቆይታችንን የሚያጎድለው ይመስለኛል። ከጊዜው ቀድሞ እንደተወለደ በርካቶች ይናገራሉ። እሱ በእርግጥም ሐሳባዊ ነው በሚለው በርካቶች ይስማማሉ። ካሳዬ አራጌ ጂኬ የሱ ሐሳብ መጠሪያ ስም ነው። ስለ ጂኬ አሰልጣኝ ሚሊዮን ጉግሳ ሚሊሻ ምን ሐሳብ አለው? በእርግጥስ ካሳዬ አራጌ ሐሳባዊ ነው ወይ? እስኪ ባክህን ሚሊሻ። ያ እንግዲህ ከዚህ የጨዋታ መንገድ ጋር ተያይዞ ሌላኛው የሚነሳው ሰው ነፍሱን ይማረውና ገነነ ሞክሪያ ሊብሮ ነው። ዴፊኒት ለኔ በጣም እንደ ታላቅ ወንድም ነው። አንዳንድ ጊዜ የሚነግረኝ እግር ኳስ ሐሳቦች በተለያየ እንኳን መንገድ ብናወራቸው በጣም የሚያስደነግጡኝ ናቸው። የገነነ እይታ በጣም ይገርመኛልና እንግዲህ ሐሳብ ነው፣ የእግር ኳስ ሐሳብ ነው።
ሐሳብ የታሰበለት አደገኛ ሆኖ አያውቅም። በምንም ጉዳይ እኔ እንደዛ ገጥሞኝ አያውቅም። ሐሳብ መሬት ወርዶ ተሰርቶበት ውጤታማ ሲሆን የሐሳብ ገዢ ሐሳብ ይሆናል። አድናቆት ይቸረዋል። መጠነኛ ሙከራዎች ነበሩት ውጤታማ ነገሮች የታዩበት፣ ግን በቂ ነበር ወይ የሚለው ነገር ብዙ የሚያከራክር ይመስለኛል። እንግዲህ ኳስን ተቆጣጥሮ መጫወት ነው ሐሳቡ። በምን አይነት መልኩ ነው መቆጣጠር ያለብን የሚለውን ነገር እንግዲህ በተለየ እይታ ለማየት ይሞከራል። እኔ ከሐሳብ ጋር ከየትኛውም ሐሳብ ጋር ግጭት የለኝም። ከየትኛው የእግር ኳስ ሐሳብ ነው አይደለም የሚለው ከሆነ ችግር የለብኝም። ግድ እኔ የሚስማማኝ ካልተስማማህ የሚል ነገር አልወድም። እኔ የጨዋታው መንገድ ይስማማኛል፣ በደንብ ይስማማኛል። ግን ሌሎች የሚከተሉት ደግሞ ወንጀል ነው ብዬ ማምን ሰው አይደለሁ። ያም የእግር ኳስ ሐሳብ ነው፣ ዳይሬክት አታክ ነው። ምን ያክል ያዋጣናል? በጣም ብዙ መድረኮች ያስፈልጉናል። ናሽናል ኮንሰንሰስ መፍጠር እንደ ሀገር የትኛውን የጨዋታ ስታይል የበለጠ ልንከተል ይገባል። ያደጉት የአውሮፓ ሀገራት መድረኮች አሏቸው። እግር ኳሳቸው አድገዋል፣ ትልቅ ነው። ግን በዛም ውስጥ የውይይት መድረኮች አሏቸው። ደግሞ የኢትዮጵያ ውስጥ ብቻ አይደለም፣ ሁሉም የተለያዩ ቦታዎች ላይ በእግር ኳስ ሐሳብ ጉዳይ የተለያየ ሐሳብ ያላቸው ሀገራት አሉ። አርጀንቲና አንደኛ ናት። ሜኖቲስታ፣ ቢላርዲስታ። የሜኖቲ ሐሳብ አለ፣ የቢላርዶ ሐሳብ አለ። ያንዳቸው ሐሳብ የበለጠ አግሬሲቭ፣ ረጃጅም ኳስ፣ ዱዌል ላይ ማሸነፍ፣ ፈጥኖ ጎል ማስቆጠር ምናምን። ያንዳቸው ደግሞ ኳስን ተቆጣጥሮ መጫወት፣ የአርጀንቲና የጨዋታ መንገድ የሚሉት። በዛ ውስጥ አርጀንቲና ውስጥ ሜኖቲስታዎች ይወጣሉ፣ ቢላርዲስታዎች ይወጣሉ። አሰልጣኝ አሁንም አልቆምም። አሁንም ክርክሩ አለ፣ አሁንም ጭቅጭቁ አለ። አሁንም በሜኖቲ ሐሳብ አሰልጣኝ እያፈራች ነው፣ አሁንም በቢላርዶ ሐሳብ አሰልጣኝ እያፈራች ነው። ማግባባቸው ሊሆን ይችላል፣ ግን የውይይት መድረኮች አላቸው። አንዳቸው አርጀንቲና ሆነ ዋንጫ የበላቸው አርጀንቲና ለዘመናት በተከተለችው የጨዋታ ስታይል አይደለም። የበለጠ አግሬሲቭ እግር ኳስ የሚጫወት የበለጠ ብዙ ሜዳ ሸፍኖ የሚጫወት አካላዊ ትግሎችን የሚያሸንፍ አርጀንቲና የተመለከትነው። ቅመሙ ሊዮኔል ሜሲ እዛ ውስጥ ቢኖርም ግን የበለጠ አግሬሲቭ ቡድን ነው። ስለዚህ ሐሳቦች አሉ የትኛውም ሀገር፣ ለኛ ሀገር ብቻ አይደለም። ስለዚህ እውነት ነው ብዙ በተለይ 95 ላይ የነበረውን ቡድን በደንብ አስታውሰዋል። ቆንጆ እግር ኳስ የሚጫወት ብዙ ድሎች የሚፈጥር አንዳንድ ጊዜ ድሎች ቶሎ ካንተ ሜዳ በረጃጅም ኳስ ሰው ሳጥን ጋር ስለደረሰ ድል ነው ማለት አይደለም። የሚባክነው ይበልጣል። በትክክለኛው መንገድ ተደጋጋሚ ጊዜ መፍጠር በሚቻል መንገድ ብዙ ድሎችን ሲፈጥር የተመለከትኩት ብዙ ኳሊቲ ያለው ቡድን 95 ዓመተ ምህረት የኢትዮጵያ ቡናን የተመለከትኩት። ግን በቂ ነበር ወይ? ስለዚህ እንደ ጋራ ብናመጣው የካሳይ ሙሉ ቡድን አይተዋል። በጣም ውብ እግር ኳስ የሚጫወት በጣም ብዙ እድል የሚፈጥር አሁን በወቅቱ ከነበሩት ቡድኖች እንግዲህ በኖርማል እይታ ብዙ እድል የፈጠረ የሚመስል ቡድን ቅዱስ ጊዮርጊስ ነው። ግን ብዙ እድል ይፈጥር የነበረው የኢትዮጵያ ቡና ነው። ብዙ ነው የሚፈጥረው እድል። ግን እድሎቹ አሁንም የሚፈጠሩ ስላልነበሩ እድል እየፈጠረ አይመስልም ቡድኑ። በጨዋታ ውስጥ ግን በተደጋጋሚ ጊዜ እድል የሚፈጥረው ያ ቡድን ነበር። ጥሩ እግር ኳስ ይጫወታል። ኳሊቲ የነበራቸው ልጆች ስለነበሩ የነ ተስፋውን ኮል፣ ተስፋዬ ተካ፣ የነ ዮርዳኖስ አባይ፣ አሸናፊ ግርማ ብዙ ኳሊቲ የነበራቸው ተጫዋቾችና አንዳርጋቸውን ጨምሮ በጣም ብዙ ጥራት ያላቸው ተጫዋቾች የነበሩበት ስብስብ ነው ስብስቡና ስታይል የሆነ ስታይል ሲኖርህ እኔ አሁን የኢትዮጵያ እግር ኳስ የሆነው ስታይል ጋር በቃ መለጠፍ አለበት። የሆነ አሰልጣኝ የሚከተለው የጨዋታ መንገድ በደንብ ሊኖረው ይገባል። ይሄን መንገድ ተከተል እሱ ሊባል አይችልም። ግን ያ ቡድን አንደኛው ጥቅሙ ምን ነበረ? አሰልጣኙ የሚከተለው መንገድ ያውቃል። ለዛ የጨዋታ መንገድ ማን ተስማሚ እንደሆነ መለየት ችሏል። ስለዚህ በመጀመሪያ ሙከራ ተፎካካሪ ቡድን መስራት፣ ጠንካራ ቡድን መገንባት ተችሏል። አሁን ስቴዲየም ገብቼ የማያቸው ቡድኖች ምንድነው ስታይላቸው የሚለውን ለማግኘት አንድ ጌም ፈጽሞ በቂ አይደለም። አንድ ሲዝን የሚፈልግ ይመስለኛል። ምክንያቱም በጣም የተቀላቀለ ነው። አንዳንዱ የበለጠ ለኳስ ቁጥጥር ተስማሚ የሆነ ተጫዋች፣ አንዳንዱ ፈጽሞ ለኳስ ቁጥጥር የማይስማማ ተጫዋች ድብልቅልቅ ብለዋል። ስለዚህ አሰልጣኙ የትኛውን ስታይል ለመከተል ነው እነዚህን ተጫዋቾች ሰሌክት ያደረገው የሚለውን ነገር ለማግኘት ተቸገራል። ያ ግን ቢያንስ ክሊር ያደረገ ቡድን ስታይል አለው፣
ለስታይሉ ማን እንደሚሆን የለየ ቡድን የሚፈልገውን ነገር የሚያውቅ ቡድን ማለት ነው በትክክል። ስለዚህ ሌሎች ሐሳቦችም ለኢትዮጵያ እግር ኳስ ያዋጣሉ የሚሉ አካል ካሉ ውይይት ማድረግ ብዙ የጋራ መድረኮች መፍጠር ከጥላቻ የጸዱ የኔ ብቻ ነው አንደኛ ከሚል አስተሳሰብ የጸዳ የውይይት መድረኮችን መፍጠር በጣም አስፈላጊ ነው። እግር ኳስ ስታወራው ደስ ይላል። ስለዚህ ሁሉም የራሱን ሐሳብ በቅንነት ተወያይቶ የጋራ መግባባት ላይ መድረስ ምናልባት እግር ኳሳችንን ያሻሽለዋል። አንድ ሌላ ሐሳብ ግን እንዲመጣ የሆነው ገነነ ሞክሪያና በካሴ አራጌ ነው። አንዴ ይሄኛው ብቻ ነው ይሄኛው ያዋጣናል የሚል ሐሳብ እንዲኖረን አድርገዋል እነዚህ ሰዎችና ይሄ በጣም ትልቅ ክሬዲት የሚያሰጥ ነው ብዬ ነው የማስበው። እንደ አሰልጣኝ ንክኪ ያለው ቡድን እንደምትወድ አውቃለሁ። ኳሶችን የሚነካካ ፖሴሽን ቤዝድ የሆነ ቡድን እንደምትወድ አውቃለሁ። ከዛ አንጻርስ በግል ያጫወትን እንዴት ትመለከት? የዚህ ያጫወት ወዳጅ ወይስ እንዴት ምን ማለት እንችላለን? እኔ ፖሴሽን ፉትቦል በጣም ነው የምወደው። ይሄ የጂኬ አጫወት በግል ይመቻል ማለት ነው? አዎ ይስማማኛል። ግን እኛ የተቀበልነውን የዚህ የኳስ ቁጥጥር ጉዳይ ላይ ደግሞ የራሴ የሆነ ሐሳብ አለኝ። ብዙዎቹ ሾርት ፓስ እንግዲህ ዓለም ላይ ፖሴሽን ፉትቦልን ከፍ አድርጎ የተጫወተው የፔፕ ጋርዲዮላ ባርሴሎና ነው። በጣም ከፍ ባለ ደረጃ አማካይ ዲስታንስ የኳስ የተቀባበሉበት አማካዩ 17 ሜትር ነው። አማካዩ 17 ሜትር በኢትዮጵያ እግር ኳስ አረዳድ ጥለዛ ነው። እቺን ሐሳብ ትንሽ እኔ ታገላታለሁ። የበለጠ ብዙ ሚዲየም ቦሎች ያሉት ከሾርት ፓስ ይልቅ ሾርት ፓስ አንዱ አካል ነው። ሁሉንም የፓስ አይነት ያካተተ ፖሴሽን ፉትቦል ወዳለሁ እኔ። ሁሉንም ሎንግ ፓሱንም፣ ሚዲየም ቦሉንም፣ ሾርት ፓሱንም ሁሉንም አይነት የፓስ አይነቶች ያካተተ ፖሴሽን ፉትቦል ይስማማኛል። በጣም አጫጭር ፓሶች ብቻ በማድረግ ስኬታማ መሆን ይቻላል የሚል ጥርጣሬ አለኝ። አንደኛው ግን እዛ ውስጥ አንደኛው የፓስ አይነት አንደኛው ግብአት ውጤታማ ለመሆን አንደኛው ግብአት ነው የሚል እይታ ነው ያለኝ። እኛ ደግሞ በሚዲየም ቦል ላይ ትንሽ ችግር አለብን። ሎንግ ፓስ ፖሴሽን ፉትቦል ሎንግ ፓስ የሚፈልግባቸው ሲቹዌሽኖች አሉት። እንቅስቃሴን ከቦታ ቦታ ሺፍት ለማድረግ ቀጥታ ለጎል እንደ አማራጭ አይጠቀምበትም። ግን በጨዋታ ውስጥ የሚያስፈልግባቸው ሁኔታዎች አሉ ሎንግ ፓሶችን። ስለዚህ በትክክለኛው ሰዓት ሎንግ ፓስ መጠቀም፣ አብዝቶ ሚዲየም ፓሶችን መጠቀም፣ ሾርት ፓስ የዛ አካል ማድረግ፣ የተከፈቱ ስፔሶችን ጊዜ ጠብቆ መጠቀም እኔ የማምንበት የእግር ኳስ አካል ነው። ስለዚህ ከፖሴሽን የሚለው ፖሴሽን ፉትቦል ወይ ደግሞ የኳስን ተቆጣጥሮ መጫወት በጣም አብዝቶ ይስማማኛል። ሚሊሻችን ካንተ ጀርባ አንድ ታላቅ ሰው አሉ። ነፍሳቸውን ይማርና ከትውልዱ ቀድመው የዘመኑ በዛ ጊዜ እንኳን እግር ኳስን ሲተነትኑ በምን አይን በምን እይታ ያስባሉ ኢትዮጵያን እግር ኳስ ከመሩ አህጉር ድረስ ከመሩ ሰዎች መካከል አንድ የሆኑት ክቡር አቶ ይድነቃቸው ተሰማ ናቸው። ስማቸውን ባጠራሳቸው እንደሆነ አውቃለሁ። በደንብ የገለጽኩት ከሳቸው ውጪ የሚመጥነው ሰው ስለሌለ ማለት ነው። ስለ አመራርነት እናውራ እስኪ። ከሳቸው በኋላ እቺ ሀገር መሪ አላገኘችም፣ እግር ኳሱን የተረዳ እግር ኳሱን የሚመጥን ተራማጅ ሐሳብ ያለው ሰው እቺ ሀገር አላገኘችም ብለው በርካቶች በድፍረት ይናገራሉ። ከአመራርነት ጋር በተገናኘ ከሳቸው ውጪ ምናልባት ለኢትዮጵያ እግር ኳስ የሆነ ነገር አድርጓል የምትለው ምናልባት ለኢትዮጵያ እግር ኳስ መሻሻል የበኩሉን አስተዋጽኦ በደንብ አሳርፏል የምትለው የተለየ ሰው ካለ እባክህን። እኔ እንግዲህ ከልጅነቴ ጀምሮ በኢትዮጵያ እግር ኳስ ብሎም በአፍሪካ እግር ኳስ ምናልባት ዘመን በቀድማቸው ኖሮ ፊፋ ላይ በጣም ትልቅ ቦታ ሊያገኙ የሚችሉ ሰው ነበሩ። ትልቅ ቦታ ለአፍሪካ እግር ኳስ በጣም ትልቅ ውለታ የዋሉ ሰው ናቸው አቶ ይድነቃቸው ተሰማ። ከዛ በኋላ በሳቸው ሌቭል ሰው እኔ እንጃ አላቅም። እንግዲህ በመሃል እኔ እንግዲህ ከሳቸው እድሜ ፈቅዶ ያላዩዋቸው ኖረው እንደው ስተት እንዳልሰራ እንጂ ከዛ በኋላ እኔ ደርሼ ያዩዋቸው ሰዎች ባዶ ቢሮ ተረክበው ለቀጣዩ ባዶ ቢሮ አስረክበው የሚወጡ የሆነ ፕላን ከዚህ ተነስተ ይሄንን ስራ የታዳጊዎች ላይ ያለን እቅድ ይሄ ነው፣ በዚህ መልኩ ነው የምንሰራው፣ እንደዚህ ነው የሚል ብዙ አልገጠመኝም እድሉ። አንዳንዶች እንደ ስኬት የሚያዩት በእኔ ጊዜ ለአፍሪካ ዋንጫ አልፏል ምናምን የሚል ነገር ያነሳል። ለአፍሪካ ዋንጫ
ማለፍ ሳይሆን ለአፍሪካ ዋንጫ በተደጋጋሚ ጊዜ እንዲያልፍ መሰረት የጣለ ሰው ነው ውለታው አለ ብዬ የማስበው። በሆነ ጊዜ በተጫዋቾቹ ጥረት በአሰልጣኞቹ ጥንካሬ የአፍሪካ ዋንጫ ስላለፍን እግር ኳሳችን ላይ የሆነ የተለየ ነገር ይመጣል የሚል እምነት የለኝም። ደግሞ እንደማይመጣ አይተነዋል። ከ31 ዓመታት በኋላ አለፍን። ከዛ በኋላ እንደገና ጊዜ መቁጠር ጀመርን። ከሆነ ጊዜ በኋላ አለፍን። አሁንም ጊዜ እየቆጠርን ነው። እሱ አይደለም ለኔ የስኬት መመዘኛ። ግን ብዙዎቹ በቃ በኔ ጊዜ ይሄን አድርጌያለሁ የሚል ነገር እንደ ስኬት ሲያቀርቡ ታያል። ከዛ ይልቅ ያኔ ሳናልፍ ለተከታታይ ጊዜ ማለፍ የምንችልበትን እግር ኳሳዊ መሰረት ጥለው የሄዱ ሰዎች ቢሆኑ የበለጠ ልናመሰግናቸው እንወድ ነበር። እንግዲህ እየታደልን አይመስልኝም። ከዛ ጋር ተያይዞ የአንድ ሀገር እግር ኳስ መሪውን ነው የሚመስለው። ጥሩ መሪ ካለው ጥሩ እግር ኳስ ይኖራል። እግር ኳሱ ላይ እየተነሳ ያለው ጥያቄ እኮ ይሄ ነው። ጥሩ አስተማሪዎች ካሉ እኔ እግር ኳስ ላይ ተጫዋቾች ብሌም መደረግ የለባቸውም ብዬ የማምነው ለዚህ ነው። ጥሩ አስተማሪ ካስተማሩ ጥሩ ተማሪ የማይሆንበት ምንም ምክንያት የለም። ስለዚህ መታየት ያለበት አስተዳደር ላይ አስተማሪ ላይ ያሉ ነገሮች የበለጠ ትኩረት ተሰጥቷቸው መታየት አለባቸው የሚል እምነት አለኝና እኔ ስሙን በድፍረት ከይርነቃቸው ቀጥሎ መጠራው ሰው ያለ አይመስለኝ። ያስማማናል። ሚሊዮን ጉግሳ ሚሊሻ በጣም ጎበዝ ተንታኝ ነው። ከዛ ውጪ ደግሞ አሰልጣኝ ነው። አሁን ላይ ደግሞ የሚሰራው የ433 ስፖርት አካዳሚ መስራችን ባለቤትም ጭምር ነው። አጫጭር ቪዲዮዎችን እመለከታለሁ። ስትራክቸር፣ ፖሴሽን፣ ሃይላይን፣ ፕሬሲንግ እያልክ እነዛ ታዳጊዎችን በዛ መልኩ ስታስተምራቸው እቀናለሁ። ሀዋድ ፕሬሲንጉን ይመራል፣ ስትራክቸሩ የጋራ ነው እያልክ ስትተነትን እመሰጣለሁ። ወዴት ልወስድ ነው? ወደ 17 ዓመት በታች የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ አልፏል። በግሌ ሚዲያው ኦቨርሬትድ አድርጎታል፣ ጫና አብዝቶበታል ብዬ አምናለሁ። እንደ አሰልጣኝ ታዳጊዎች ላይ በደንብ እንደሚሰራ እንዴት አገኘኸው? ከዛ በኋላ ደግሞ መልሰው ወደ ሲስተሙ ወዳልጠራው መንገድ መቀላቀላቸው ጥቅሙ ምንድን ነው? አልጎደለም ወይ አላጠፉም የሚለው ነገር እንመልከት እስኪ። እኔ ምንድነው ከጫውታ ስታይሉ ጋር ተያይዞ ቅድም አንሰናል። የትኛው የጫውታ መንገድ የበለጠ ዳይሬክት ነው ብሩ ነው የሚጫወትበት መንገድ ብዙ ከኳስ ጋር አይቆይም። ቶሎ ወደ ተቃራኒ ሳጥን የሚሄዱ ረጃጅም ኳሶች ይጠቀማሉ። እዛ ውስጥ ልጆቹ ጋር ኳሊቲ አይቻል። ያን የጫውታ መንገድ ብዙ ሞክረናል ሲባል እሰማለሁ። እኔ ግን አልሞከርነውም ባይ ነኝ። ማለት እንግዲህ በምን አይነት መልኩ ነው የሞከርነው? ማን ነው በደንብ ተረድቶት በደንብ ትኩረት አድርጎ በዛ የጫውታ ስታይል የሞከረው? እርግጠኛ አይደለሁም በመሞከራችን። እነዚህ ልጆች ላይ በጣም ስኬታማ የሆኑ ረጃጅም ኳሶች፣ እነዛን ረጃጅም ኳሶች በምቾት መቆጣጠር ምናምን አይቻለሁ። ይስማማሃል ወይ? እኔ ያን ስታይል ብዙ እምነት የለኝም እዛ ስታይል። ከሱ ጋር ተያይዞ አንዳንድ አከራካሪ ነገሮችን ልናነሳ እንችላለን። በእግር ኳስ በየትኛውም ሌቭል ከጨዋታ በኋላ የማከራክር ከስተት የጸዳ እግር ኳስ አይኖርም። ሁልጊዜም እንደምናነሳው ስተትን መቀነስ የቻለ ቡድን ነው 3 ነጥብ የሚወስደው እንጂ ስተት የማይሰራ አይደለም። መቀነስ የቻለ ስለዚህ ከጫዋታ ጋር ተያይዞ ብዙ የሚያወያዩ ነገሮች ሊኖሩት ይችላል። ግን ከተሰራበት መንገድ ጋር ተያይዞ ግን እኔ በጣም ትልቅ አድናቆት እኔ ያለኝ ብዙ በደንብ ፕላን አድርገው ምን መስራት። ለምሳሌ በዚህኛው ቶርናመንት እቅዳቸው ላይ ለአፍሪካ ዋንጫ ማለፍ ሚል የለው ጀስ መሳተፍ ነበር እቅዳቸው። ከእቅዳቸው በላይ ሆኖባቸው ነው ያለሁት። አሳክተውታል። የተሰራበት መንገድ ጥሩ ነው። ብዙ ሰዎች የተሳተፉበት ነው፣ በርካታ ባለሙያዎች እና በአጋጣሚ አንድ ትሬኒንግ ሴሽን መጋበዝ ተገኝቼ አይቻለሁ። ደብረ ዘይት ቢሾፍቱ ላይ በጣም ዘመናዊ ልምምድ ከኳስ ጋር በጣም ፈጣን የማይቆራረጡ ጥሩ ኢንቴንሲቲው ከፍ ባለ መልኩ ልምምድ ሲሰሩ ታዳጊዎቹ ተመልክቻለሁ። ከዛ የክላሱንም አቴንድ ማድረግ ችያለሁ። በኋላ ላይ በቀን 2 ነው የሚሰሩት። ቪዲዮን የክላሱን ሲጨምር 3ኛ ፕሮግራም ማለት ነው። በቀን 3 የሆነው ሰዓት ላይ በዛ መልኩ ነበር ሲሰሩ የነበረውና ክለቦች ላይ የሌለ ማለት ነው።
ወደ ክለቦቻቸው ሲመጡ ስጋቱ ምንድነው? በሳምንት 2 ነው የሚሰሩት። እዛ በቀን 2 ነው፣ እዚህ በሳምንት 2 ነው። የዩ70 ልማዳችን በጣም ስጋት አለኝ የእውነት ለልጆቹ እድገት ጠቃሚ ነው ወይ? እኔ በጣም ስጋት አለኝ። ይሄንን ምናልባት አምሳሉን በ433 እንግዳ አድርገ ነው በነበረው ወቅት አንስተንለት ነበር። እሺ እና ትክክል ስጋቱ እንደሆነ እሱም ግን በተቻለ መጠን ከአሰልጣኞቻቸው ጋር ከዚህ ከክለብ አሰልጣኞቻቸው ጋር ግንኙነት ለማድረግ እየሞከሩ እንደሆነ እነሱን የማብቃት ስራ ለመስራት ጥረት እያደረጉ እንደሆነ ምላሹን ሰጥቶናል ለኛና ይመስላል። ግን አንተ ይመስልሃል እኔ ክለቦች ለነሱ የተለየ እንክብካቤ የተለየ ጥበቃ የሚያደርጉላቸው ይመስላል። እስካሁን እኮ የዩ70 ቡድን ገና ምርጫ ላይ ናቸው። ነገ ታህሳስ ሊገባ ነው። ነገ ታህሳስ 1 ነው ውድድር ያድራል እኮ ውድድር የ2015 2016 ላይ የሚያልቅበት ጊዜ አለ። አድሮ ማለቃ 60 ጨዋታ ተጫውተው አይመስልም የሚጫወቱት እኮ አንድ ጣት ላይ አንድ እጅ ላይ የሚያልቅ የጨዋታ ቁጥር ነው። በጣም ጥቂት ጨዋታ ነው የሚጫወቱት። በጣም በማይመች ሜዳ ነው የሚጫወቱት። አንድም ለታዳጊ ተስማሚ የሆነ ነገር እግር ኳሳችን የለውም። ከዚህ ውስጥ የወጡ ልጆች ናቸው። ከዚህ ውስጥ የወጡ ልጆች በዚህ መልኩ ለአፍሪካ ዋንጫ ማለፍ መቻላቸው ለልጆቹም ሆነ በዚህ ስራ ላይ የተሳተፉት ሰዎች ክሬዲት አለመስጠት ንፉግነት ነው። ትልቅ ስኬት ነው። በቃ የጨዋታው መንገድ ግድኔ በሚጫወተው መልኩ ተጫወት ማለት ነው። ምናልባት በፖሴሽን ጨዋታን ማሸነፍ ይቻላል የሚል እምነት ላይኖረው ይችላል። አሰልጣኝ ላይኖረው ይችላል። ይሄ እምነቱ ነው፣ የሱ እምነት ነው። ግን ብዙ የተመቻቸ ነገር በሌለበት ሁኔታ እዛ ውስጥ የተመለከትኳቸው አንዳንድ ታዳጊዎች ኳሊቲ ግን እኔ በጣም አስገርሞኛል። የተመቻቸ እንዳልኩ በሳምንት 2 ቀን ልምምድ ሰርተው የጨዋታ ፕሮግራማቸው እንደዚህ እንደምታየው እየተቆራረጠ በማይመች ሜዳ በማይመች ሁኔታ ክለቦቹ መጡብን እያለ እኔ ደስተኛ አይመስሉኝ። ክለቦቹ ዩ70 ስለያዙ ርር የሚሉ ነው ይመስልና በዚህ መልኩ የተያዙ ታዳጊዎች እቺን ታክል ጥረት አድርገው ይሄን ውጤት ማምጣታቸው በጣም መደነቅ ያለባቸው እና ጉጉት ያድርባል። ደግሞ በደንብ ብንሰራ እነዚህ ብቻ አይደሉም። ኢትዮጵያ ውስጥ እኔ ታለንት ኢትዮጵያ ውስጥ የለም የሚል ሰው ጤነኛ ሰው ላይ አይመስልኝም። አንተ ደግሞ በደንብ ታውቀዋለህ። የምታሰለጥናቸው እንደ ጉድ ነው ታለንት ያለው እንደ ጉድ። አንድ የ11 ዓመት ልጅ የሚያደርገውን ነገር ለማመን ይከብዳል። እነዚህን ልጆች የበለጠ በደንብ ፕላን አድርገን ደግሞ የጨዋታ መንገዳችንን ደግሞ በተሻለ መጠን የበለጠ ኳሊቲያቸውን አውጥተው ለመጠቀም የሚያስችል አይነት ብናረግላቸው እነሱ ላይ ትኩረት ተደርጎ በደንብ ቢሰራ ውጤታማ መሆን እንችላለን። ከዚህም በላይ ውጤታማ መሆን እንችላለን የሚል ጉጉት ያሳድሩባል በዚህ መልኩ የሚሰሩ ታዳጊዎችና አሁን ወደ ክለብ ምናምን የገቡ ልጆች አሉ። እኔ በዛ ከመጀመሪያው ይልቅ ደስተኛ ነኝ። እንግዲህ እዛ ሄደው ምንድነው የሚሰራው ምናምን እሱ ሌላ ጉዳይ ሆኖ ግን ቢያንስ በሳምንት ውስጥ የልምምድ ሰዓታቸውን መጨመራቸው ከሲኒየሮቹ ጋር ስለሚሰሩ ጥሩ ነው የሚል እምነት አለኝ። በሳምንት 2 ከሚሰሩ ቢያንስ ሳምንቱን ምን ያክል ትሬኒንግ ላይ ያሳትፏቸዋል፣ ምን ያክል የጨዋታ እድል ለመስጠት ምን ያክል ዝግጁ ናቸው፣ ማን ነው የሚያሰለጥናቸው፣ ስልጠናው ምን ይመስላል፣ እሱ እንዳለ ችግሮች እንዳሉ ሆነው ግን ካለ መስራት እንግዲህ በተበላሸ መንገድ ቢሆን መስራት ይሻላል። በሚገባ ሚሊሻ አሰልጣኝ ነህና ስልጠናው ላይ አሁንም እንቆይ እስኪ። ከወራት በፊት የቀድሞ ተጫዋቾች የቢ ላይሰንስ አግኝቷል። ከዚህ ስልጠና ጋር በተገናኘ 2 ሀሳቦች አሉ። አንዱን ነው አንተ የምጠይቀ እንደ አሰልጣኝ እንደ እግር ኳስ ሰው ተስፋ ማድረግ እንችላለን እነዚህን ተጫዋቾች ቢ ላይሰንስ ያገኙ ልጆች ለኢትዮጵያ እግር ኳስ ትንሳኤ መነሻ ሊሆኑ ይችላሉ? ቀደም ሲል እንዳልነው ኢትዮጵያ እግር ኳስ ውስጥ 20 ዓመትና ከዛ በላይ ቆይተው ምንም ለውጥ ያላመጡ ሰዎች ባሉበት ሊግ ላይ ለነዚህ ወጣት የቀድሞ ተጫዋቾች እድል ተሰጥቶ ስልጠና ተሰጥቶ ወደ መድረኩ ወደ መንበሩ እንዲመጡ መደረጉ እንደ አሰልጣኝ ተስፋ እናድርግ ወይስ ምን የሚለውን እባክህ ንገረኝ። እኛ ኮርስ በመማራቸው ብቻ ተስፋ እናደርግም። ምክንያቱም ኮርሱ የሥራ ፍቃድ ነው እንጂ ብቁ አሰልጣኝ የሚያደርግ አይደለም። ምክንያቱም ጊዜው በጣም አጭር በጣም ጥቂት ቀን ነው። እግር ኳስ ደግሞ በጣም ጥልቅ ሳይንስ ነው።
በዛች ቀን ብቁ የምትሆንበት አይነት እድል አይሰጥህም። የበለጠ የግል ጥረትህ ሙያውን የበለጠ ለማወቅ የበለጠ ራስን ለማሻሻል የምትሄድበት ርቀት ነው ብቁ አሰልጣኝ የሚያደርገው እንጂ ኮርሱን የወሰድክ ቀን ብቁ አሰልጣኝ ሆነሃል ማለት አይደለም። ሰርቲፋይድ ሆነሃል መስራት ትችላለህ የሚል ፈቃድ እንጂ የተለየ ኳሊቲ ይዘህበት የምትወጣው አይደለም። እንደሱ ቢሆን የዓለም እግር ኳስ እንዳለ አቻ ነው የሚያልቀው። ምክንያቱም በትምህርት በእግር ኳስ በላይሰንስ ስልጠና ከሆነ አውሮፓ የሚሰሩት በዚህ በትልልቅ ሌቭል የሚሰሩት አሰልጣኞች በሙሉ የአውሮፓ ኤ ላይሰንስ ያላቸው ናቸው። ስለዚህ እሱ አይደለም ልዩነቱ የአሰልጣኙ የበለጠ የግል ጥረት የበለጠ መሰጠት ለዛ ጉዳይ ብዙ ሙያው ላይ ትኩረት ማድረግ የሚገኙ የትኛውንም ራስን ማሻሻል የምትችልባቸውን እድሎች መጠቀም በውይይት ሊሆን ይችላል ከሰው ጋር መጽሐፍት በማንበብ ሊሆን ይችላል የበለጠ ብዙ ትኩረት አድርገህ ሙያን ለማሻሻል መሞከር ብቁ አሰልጣኝ እንድትሆን ያግዛል የተሻለ አሰልጣኝ እንድትሆን። እንግዲህ ብዙ ጊዜያቸው ሜዳ ላይ ነው ያጠፉት። ሁሉም ሜዳ ላይ የተጫወተ ተጫዋች አሰልጣኝ መሆን አለበትም የሚል እምነት የለኝም እኔ። እንደሱ ቢሆን እንግዲህ ዓለም ላይ የተጫወቱ ተጫዋቾች በሙሉ አሰልጣኝ ቢሆኑ ክለቦች አይበቋቸውም ያንሳሉ ክለቦቹ። ስለዚህ ፓሽን ያለው ፍላጎት ያለው ለዛ ነገር ቅርብ የሆነ ተጫዋች ብቻ ነው አሰልጣኝ የሚሆነው ዓለም ላይ እየተመለከተን ያለ ነው። በዛ መልኩ በክራይፍ ስር የተጫወተው ብቸኛው ተጫዋች ፔፕ ጋርዲዮላ አይደለም። ሌሎች ከሱ ጋር ብዙዎች ተጫውተዋል። ወደ አሰልጣኝነት የመጡት የሱን ያክል ስኬታማ መሆን አልቻሉም። ብዙዎቹ ደግሞ አልመጡም። ስለዚህ ሁሉም ግድ አሰልጣኝ መሆን አለበት የሚል እምነት የለኝም። እኛ ሀገር ምንድነው ኳስ ተጫዋችነት ብዙ ነገር ሉዝ እንድታደርግ ያደርጋል። የትምህርት ጊዜን ይሻማብሃል። ምናልባት በንግድ ላይ ተሰማርተ ነጋዴ የሆነ ኑሮን እንድትመራ እድል አይሰጥህም። የካምፕ ህይወት አለ። ብዙ ካምፕ ነው የምታሳልፈው፣ ትሬኒንግ ነው የምታሳልፈው። ያ የህይወት ሂደት ነገሮቻችን በሙሉ ኳሱ ላይ ብቻ እንዲሆን ተጫዋቾቹን የሚያስገድዳቸው ይመስለኛል። ስለዚህ ልክ የጨዋታ ዘመናቸው ሲጠናቀቅ ሌላ የሚያውቁት የህይወት ኤክስፒሪየንስ ስለሌለ እዛው ውስጥ እንደገና ስራ የመፈለግ አይነት እሱን አካሄድ የበለጠ መጠራጠረው። እዚህ ላይ ደግሞ የሰርቫይቫል ኢሹም አለ። ሰርቫይቫል ይበዛል እና እሱ ላይ ሁሉም ብቁ ሊሆኑ አይችሉም። ሁሉም የተጫወተው ሁሉም አሰልጣኝ መሆን አለበት የሚል እምነት የለኝም። እንግዲህ በአውሮፓ እግር ኳስ እየተጫወቱ ነገ አሰልጣኝ እንደሚሆኑ የገመትናቸው ሰዎች በሙሉ አሰልጣኝ ሆነዋል። በሚገባ አሰልጣኝ የጨዋታ ረዳዱ በደንብ ይሄ ሲያቆም አሰልጣኝ ነው የሚሆነው ምትል ፔፕ ጋርዲዮላ እየተባለ ነው ያደገው። ስለዚህ በእኛም ሀገር አሉ ሲጫወቱ ጥሩ ጨዋታን የሚረዱ ነገ አሰልጣኝ ሲሆን የሆነ ነገር መስራት ይችላል። እስኪ ማለት እኔ መስዑድ መሐመድ የጨዋታ ረዳዱ ይስማማኛል። እግር ኳስንም ገና ከወዲሁ ብዙ ማንበብ ብዙ መዘጋጀት ብዙ የሚፈልግ አይነት ልጅ ነው። ዳዊት እስጢፋኖስ አሁን ወደ ስልጠናው መጥተዋል። እግር ኳስ ሜዳ ላይ የሚጫወቱበት መንገድ የሆነ ነገር ቀድሞ የማሰብ ኳሊቲ ሜዳ ላይ ዳዊት ላይ እንመለከታለን። ሲያሰለጥን እንዴት ይሆናል እንግዲህ ቀጣይ ምን መለከተው ነው። በጣም መጓጓት የዳዊት እስጢፋኖስን ከ20 ዓመት በታች የኢትዮጵያ ቡና ቡድን ለማየት ተጓጓለሁ። ቀደም ሲል ባልከው መልኩ ሜዳ ላይ የነበረው ዳዊት እስጢፋኖስ ሲያሰለጥን ቴክኒካል ኤሪያው ላይ ቆሞ ምን አይነት ቡድን ይገነባል እንጠብቀዋለን። ያ ሌሎችም ተጫዋቾች አሉ በዝርዝር ብዙዎቹን ጠርተና እንችል። ግን እኔ ምንድነው ማሰልጠንና መጫወት በጣም የተለያዩ ሙያዎች ናቸው። መጫወት አንድ የራስህ ሚና አለ፣ የራስህ ሮል። 8 ቁጥር ኮንክ 6 ቁጥርም አይደለ 8 ቁጥር ነህ። ኃላፊነት የ8 ቁጥርን ተግባር መተግበር ነው። ማሰልጠን ግን 8 ምነ 6 ምነ 5 ቁጥር ምነ 10 ቁጥር ምነ ሁሉንም ነገር በአግባቡ መረዳት ይጠበቅብሃል። ጌም ፕላነር ነህ። ጌም ፕላን አድርገህ የተቃራኒን ቡድን ጠንካራና ደካማ ጎን አንብበህ ለዛ ጠንካራ ጎን ምላሽ ሰጥተህ ደካማ ጎኑን አትርፈህበት ነው የምትወጣው። ይሄ በጣም የተለየ ተግባር ከማሰልጠን ጋር። መጫወት ብቻውን ብቁ አሰልጣኝ
አያደርግም። የዓለማችን ምርጡ እግር ኳስ ተጫዋች ማራዶና ነው። የዓለማችን ደካማው አሰልጣኝ ማራዶና ነው። ጥሩ ማሳያ እሱ ይመስለኛል። ስለዚህ ጥሩ ነው ወደ ስልጠናው መምጣታቸው፣ ሰርቲፋይድ መሆናቸው በጣም ጥሩ። ዋስትና ግን ሊሆን አይችልም። የበለጠ ከዚህ በላይ መትጋት፣ ከዚህ በላይ የበለጠ ጊዜያቸውን እግር ኳስ ላይ ማጥፋት በጣም ተገቢ ነው የሚል እምነት አለኛ። የበለጠ ብቁ አሰልጣኝ ያደርጋቸዋል። ጨዋታን ወይም ደግሞ እግር ኳስን ለመረዳት ከሌላ ቦታ ከመጣው ሰው ይልቅ ሜዳ ላይ የዋለው ሰው የተሻለ እድል አለው ያለ ጥርጥር። በዚህ ምክንያት ነው ዓለማችን ላይ የምታያቸው ብዙዎቹ ሜዳ ላይ የዋሉ ሰዎች ናቸው አሰልጣኞች። ግን ያ ብቻውን መጫወት ብቻውን የጥቂት ቀን ኮርስ ብቻውን ብቁ አሰልጣኝ አያደርግምና ብዙ መጣር ይጠበቅባቸዋል ወደዚህ ሲስተም ከመጡ። በጣም ደስ የሚሉ የበሰሉ ሀሳቦችን እያጋራን ስለሆነ ከልብ አመሰግናለሁ ሚሊሻ። ለረፍት እንዲሆንን አንድ የምርጫ ጥያቄ ላንሳና ወደ ዋናው ጉዳይ አውርተ ስለማትጠግብለት የዮሃን ክራይፍ የበኩር ልጅ ስለሆነው አልትራፋን የሚለው ጉዳይ ሚሊሻን ካነሳን ስለዚህ ሰው ስለሆነው ስለ ጆሴፍ ፔፕ ጋርዲዮላ በደንብ እናነሳለን። የወንድምህ የመኩሪያ ጉግሳም ጉዳይ ሳይረሳ ማለት ነው። ምርጫውን እናስቀድም ሚሊሻ፣ እንዳትደነግጥ ሳስመርጥ። ካሳዬ አራጌ፣ ውበቱ አባተ አንድ ምርጫ። ካሳዬ አራጌ በነገራችን ላይ ኢትዮጵያ ውስጥ ሲጫወት ቁጥር 1 የካሳዬ አራጌ አድናቂ ብቻ ነበርኩ። ስለዚህ በመጫወትም በማሰልጠንም በምንም ካሳዬ አራጌ በጣም ይገርማል። ሙሉጌታ ምረት፣ ተመስገን ዳና። ከበደኝ ጥያቄ። በአሰልጣኝነት ከሆነ ሁለቱንም እንትና ይሻላል ማለት እድሉ የለኝም፣ አላውቃቸውም በደንብ በአሰልጣኝነት። ስለዚህ ሜዳ ላይ ደግሞ ሙሉጌታ ነው የማውቀው። ስለዚህ ይዘለል። ፋሲል ተካልኝ ወይስ ዘሪሁን ሸንጋታ? ጓደኞቼ መጣብኝ። ፋሲል ተካልኝ በጣም አሪፍ። ካለፉትም አሁንም ካሉትም አሰልጣኝ ሚሊዮን ጉግሳ ኮላብ የማድረግ ምርጫ ውስጥ ቢገባ አብሮት ለመስራት ፍቃደኛ የሚሆነው የእግር ኳስ አሰልጣኝ ማንን ነው? ከሀገር ውስጥ ጋሽ ስዩም አባተ። አሰልጣኝ ስዩም አባተ በጣም ነፍሳቸውን ይማርና በጣም የቅርብ ሰው ናቸው። ቅርቤ ነበር፣ በደንብ ያገኘኝ ነበርና በጣም እድለኛ ነኝ ብዬ ነው የማስበው። ጥቂት ጊዜ ነው በጣም በተደጋጋሚ መገናኘት ጀምረን የነበረውና ቀን በቀን የመገናኘት እድሉ ነበረን። የሆነ ወቅት ላይ በጣም ብዙ ነገር አስተምሮኛል። በጣም ብዙ ነገር ከምንም በላይ አንድ ቀን እዛ ጊዮን ሆቴል ፊት ለፊት የሆኑ ካፌዎች አሉና እዛ ቁጭ ብለን ስለ ጌም ሪዲንግ እያወራን ወረቀት አጣንና የቢል ወረቀቱን ገልብጦት ያሳየን ጌም ሪዲንግ እኔ አንዳንዶች ጃልሜዳ የሚጠባቸው ይመስለኛል። የምርህን ነው? ጃልሜዳ ጥፍብ ቢል በጣም አደገኛ ነገር ነው የነገረኝና የደረሰኝ ጀርባ ላይ ደረሰኝ ገልብጦት እዛ ላይ ስለ ጌም ሪዲንግ አንዳንድ ነገሮች የነገረኝ እስከ መቼም ድረስ አረሳውም። ብዙ ነገር አይቼበታለሁና እድሉን ባገኝ ያው ከሲማ አባተ ጋር የመስራት እድል ባገኝ ደስ ይለኝ ነበር። ዘሞስት አንደርሬትድ ኮች የምትለው ማንን ነው? ካለፉትም ካሁኑ የሚገባውን የሚመጥነውን ቦታ ያላገኘ ነገር ግን የላቀ የበለጠ አቅም የነበረው ዘሞስት አንደርሬትድ ኮች ካሳዬ አራጌ። ሀሳባዊ ነው እኮ እያልን ስራ የለውም። ስራ ደግሞ የማይሰራበት ምክንያት በግልጽ ይታወቅ። ሲስተሙ ለምንድን ነው? አሁንም ደግሜ ልጠይቅ እስኪ፣ ለምንድን ነው ሲስተሙ ንጽህናን የማይወደው? ለምንድን ነው አቅም ያላቸውን ሰዎች በዚህ ልክ የሚገፋው? በትክክል ሲስተሙ ነው የማይፈልገው። ይሄ እንግዲህ አዲስ ሀሳብ ነው፣ የራሱ ሀሳብ ነው። ብዙ ትሰማል። ኢትዮጵያ ቡና ብቻ ነው ካሳዬ አራጌን እስካሁን የሚቀጥረው። ከኢትዮጵያ ቡና ውጪ ካሳዬ አራጌን ሌሎች ክለቦች ፍላጎትም እንዳላቸው ዘንድሮ ፋሲል ምናምን ተብሎ ነበር። በኋላ በምን እንደተበላሸ አላውቅም፣ ሳይዝ ቀርቷል። ግን እናንተ በመረጣችኋቸው ልጆች አልቀጥልም፣ እነዚህ ተጫዋቾች መሰናበት አለባቸው በሚል እነሱ ደግሞ የለም ባለው ቡድን እንድትቀጥል እንፈልጋለን። በነገራችን ላይ ኢትዮጵያ ቡና ቤት ያገኝ ከነበረው ክፍያ በብዙ ያነሰ ነው ለፋሲል ሊፈርም የነበረው። የንዋይ ጉዳይ የገንዘብ ጉዳይ ሳይሆን ሀሳቤን መጥቼ ልተግብር በሚል ማለት ነው። ለእኔ እሱ ነው ብዙ እድል ያልተሰጠው አሰልጣኝ፣ የሚገባውንም ክብር ያልተሰጠው አሰልጣኝ እሱ ነው ብዬ ነው ማስብ። ዘሞስት አንደርሬትድ ተጫዋችስ ማን ነው?
ዮሴፍ ተስፋዬ እንዴት ያለ አጥቂ ነበር! ቫን ቫስተን እንዴት ያለ አጥቂ ነበር! በጣም ድንቅ የሚገርም የኳሊቲው ጥግ ምን እንደሆነ ልንገርህ። ኃይለኛ አጥቂ ነበር ዮሴፍ ተስፋዬ ሲጫወት። ከዛ ደግሞ ኃይለኛ ሚድፊልድ ሆነ። የምርህን ነው? ሐዋሳ ከነማ እንግዲህ ሐዋሳ ሻምፒዮን ሲሆን ሙሉጌታ ምረት ኮከብ ተጫዋች የበላበት ሲጋሽ ከማል ሐዋሳ ከነማ እዛ ሲዝን ላይ ሚድፊልድ ነው የተጫወተ። የሚገርም ሚድፊልድ። እኔ እንዴት ሰው እንደዚህ መሆን ይሄ የኳስ ችሎታውን በደንብ ያሳያልና ቫን ባስተን የተባለው ጎበዝ አጥቂ ስለነበረ ነው። ከዛ መጥቶ ደግሞ ሚድፊልድም ኃይለኛ ነው። ሁሉ እኔ አልሞከሩትም እንጂ ሌላ ወደ ኋላ ቢስቡት ኃይለኛ ነው። በጣም ግን የሚገባውን ክብር ግን ያገኘ አይመስለኝም። በወቅቱ ብዙ የሚዘመርላቸው ተጫዋቾች ነበሩ በኢትዮጵያ ቡና። እሱ የሚያደርገው እያንዳንዱ ነገር ግን አደገኛ ነውና ጆሴፍ ተስፋዬ በዚህ አጋጣሚ በጣም ነው የምወደው። በጣም ደስ ይላል። ፈገግታ ራሱ የነበረውን አቅም አሳይቶኛል። ጆሴፍ ፔፕ ጋርዲዮላ እግር ኳስን ሌላ መልክ የሰጠው፣ እግር ኳስን እንደፈለገው አድርጎ የሚዘውረው ታላቁ ሰው፣ እግር ኳስን እየወደደ እግር ኳስን እየተመለከተ ጋርዲዮላን አልወደውም የሚል ሰው ካለ በእርግጥም እሱ የእግር ኳስ ጠላት ነው ብለን በድፍረት መናገር እንችላለን። ማንኛውም ክለብ የሚደግፈው የማይጠግብ የማይተኛ ለዓለም እግር ኳስ የተለያዩ ነገሮችን ያሳየ ሲሻው በሐሰተኛ 9 ቁጥር የሚጫወት የለም ብሎ አርሊንግ ሃላንድን በእውነተኛ 9 ቁጥር የሚጫወት ማንም ሄደ ማንም መጣ ግዱ ያልሆነ እጅግ በጣም የምወደው ሰው፣ አንተ ደግሞ አውረተም ተናግረም ዘርዘር የማትጠግበው ጆሴፍ ፔፕ ጋርዲዮላ አሰልጣኝ ሚሊዮን ጉግሳ ሚሊሻ ይህንን ታላቅ የእግር ኳስ ሰው ከእግር ኳስ ሲሰናበት ከወዲሁ ማሰብ የማልፈልገው ሰው ሪቮሉሽናሪ ነው፣ አብዮተኛ ነው የሚለው ቃል የማይገልጸው ይህን ታላቅ ሰው እግር ኳስን በደንብ የሚረዳው አሁን ላይ ካሉ የሀገራችን ተንታኞች በዚህ ሰው ልክ እኮ የለም ብለው የቅርብ ወዳጆቼ የሚመሰክሩለት ያብነቱ ልጅ ሚሊዮን ጉግሳ ሚሊሻ እንዴት ይገልጸው? አየር ጤና ልጆች ጋር እንዳታጣለኝ። የአየር ጤናም ልጅ ዛሬ ለጎረቤት ነው። አየር ጤናዎች እሺ፣ ሚሊሻ እናንተ ትኩረት አድርጋ። እሺ ሚሊሻ ባክን ስለ ጋርዲዮላ እኔ ንቅሳት ያው በወድ ነቀሰው ነበር። የእውነት የምገልጸው በዛ ምን ነቀሰው ሰው በጣም ነው የሚገርመኝ ፔፕ ጋርዲዮላ። እኔ እግር ኳስ ላይ በተለይ ብዙ አመት እግር ኳስ ካየው በኋላ ከድጋፍ መንፈስ እየወጣ የበለጠ ደግሞ እውቀት ለመጨመር ለማወቅ እየሄድክ በመጣህ ቁጥር የድጋፍ ስሜት ይጠፋብህና የምትወደው እግር ኳስ ላይ ሐሳብ ያዋጡ ሰዎችን የበለጠ መከተል ትጀምራለህ። አዳድኪ የርገን ክሎፕን በጣም ነው የምወደው። በጣም የሆነ እግር ኳስን የሆነ ነገር አረጋት መጣና በሱ ሐሳብ የሆነ ሐሳብ አዋጣ፣ ኢንቴንሲቲውን ላይ አወጣው፣ ጊለቱ እንድትወደድ አረጋት የርገን። የሱ አይነት አሰልጣኞች በጣም እወዳለሁ። በጣም ፔፕ ግን እኔ በጣም ይለይብኛል። በጣም ነው የሚለይብኝ። በጣም የተለየ ኮች ነው። አንዳንድ ጊዜ ሰዎች ስለ ገዛቸው ተጫዋቾች ምናምን ያወራሉ። እኔ ስላበቃቸው ተጫዋቾች ነው ብዙ ማወራው። የፔፕ ጋርዲዮላ ባርሴሎና ልዩ ሰው ሰርጂዮ ቡስኬት ነው። ዘ ማስተር ኦፍ ዋን ተች፣ በአንድ ተች ሁሉን ማድረግ የሚችለው ሰው፣ ስፖኪዮ ያለው ሰው እሱን ያወጣው፣ እሱን አልገዛውም፣ እሱን ያሳደገው። በዛ መልኩ ብቁ ተጫዋች ይዞ የመጣው ከታች። በማንቸስተር ሲቲ እኔ የማስታውሰው ምናልባት አድማጮች ካስታወሱ ኮሜንት ላይ ጻፉት። እኔ የማስታውሰው ስታብሊሽድ ያደረገ ተጫዋች ሲያዘዋውር እኔ አይቼው አላውቅም ከአርሊንግ ብሮት ሃላንድ በስተቀር። ኖርማል ተጫዋቾች ናቸው። ሲመጡ ነው ስፔሻል ያደረጋቸው። እሱ ጋር ነው ስፔሻል የሆኑት እንጂ የተለየ ይሄ የነበረበት ሊግ ላይ 50 አሲስት የሰጠ 40 ጎል ያስቆጠረ ሰው ምናምን ጋርዲዮላ ሲቲ ቤት ሲያዘዋውር አይቼው አላውቅም። ጥራት ላይ ትኩረት ያደርጋል። የሚጫወትበት መንገድ ጥራት ስለሚፈልግ፣ ሪስክ ስለሚወስድ፣ ሪስክ የምትወስደው ኳሊቲ ባለው ሰው፣ በሁሉም ሰው ሪስክ አይወስድ። ከሜዳው ርቆ ነው የሚጫወተው። በጣም ብዙ ከኳስ ጋር ነው የሚቆየው። ስለዚህ ኳስን በምቾት የሚቆጣጠሩ ሰዎች ላይ ትኩረት ያደርጋል። እነዛ ሰዎች ግን የዓለም ኮከቦች ሆነው አይደለም ጋርዲዮላ ጋር የመጡት።
ማናቸውም ቢሆን እሱ ጋር ግን ሲመጡ ወደ ዓለም ኮከብነት አስጠግቷቸዋል ብዙዎቹን። ይሄ የስልጠናው ውጤት ነው ብዬ አስባለሁ። ለዚህ ማሳያ የመጀመሪያ ሲዝናቸው ጥሩ አይደለም የሚዘዋወሩ ተጫዋቾች ከሲስተሙ ጋር አዳፕት ስላላደረጉ። ሁለተኛው ሲዝናቸው ነው ጥሩ ስልጠናውን የበለጠ ጥሩ የሚያደርጋቸው። ስለዚህ ይህ ሰው በጣም የተለየ ሰው ነው። እግር ኳስ ላይ ብዙ አዳዲስ ሀሳቦችን አምጥቷል፣ አንዳንድ ሀሳቦችን አጎልብቷል። የኢንቨርትድ ፉልባክ ኢንቨርትድ ዊንገር ምናልባት ፔፕን ያመጣው ብዬ ብዙ ግን የበለጠ አዘምኖታል። ኢንቨርትድ ፉልባክ ግን በእግር ኳስ ከሱ በፊት ብዙ አናውቀው። ፉልባኮች ኢንቨርት እንዲያደርጉ ዴቪድ ሞይስ በጣም በቆንጆ ቋንቋ የገለጸው የመጀመሪያ ቀን በዚህ መልኩ ጋርዲዮላን ከገጠመ በኋላ የአንድ በግሬት ብሪትን በጣም ተወዳጅ የሆነ ሼፍ ሆኖ አብሮ ሊሄዱ ማይችሉ የምግብ አይነቶችን ቀላቅሎ በጣም የሚገርም ቴስት የሚያመጣ ፔፕ ማለት እሱ ነው። በእግር ኳስ እንዴት ይሄ ሊሆን ይችላል ብለህ የምትለውን ነገር አሳይቶህ ውጤታማ የሚሆን በሚል ቃል ገልጾት ነበርና በጣም ብዙ አዳዲስ ሀሳቦችን በእግር ኳስ ላይ ያመጣ ለእግር ኳስ የተሰጠ አሰልጣኝ ነው እና እኔ ከገዛቸው ሰዎች ይልቅ ያጎለበታቸውና ፊል ፎደን ይመስጡኛል። ፊል ፎደንን አስበው በሌላ አሰልጣኝ ቢሆን ፊል ፎደንን እንግዲህ ገዝቶት አይደለም። ስለዚህ ብዙ ጊዜ አንዳንድ የእሱን ክሬዲት መሻማት የሚፈልጉ ፔፕን ፍጹምነቱ ወይም ደግሞ አሸናፊነቱ የሰለቻቸው ሰዎች የሚከራከሩበት አንደኛው ሀሳብ የሚይዘው ትልልቅ ቲም ነው፣ ትልልቅ ተጫዋቾችን ነው የሚያዘዋውረው የሚል ሀሳብ ያነሳሉ። ትልቅ ስትሆን ትልቅ ቲም ነው የምታሰለጥነው፣ ትልቅ ሆነ ትንሽ ቲም ልታሰለጥን አትችልም። የሚፈልግህ ትልቅ ቲም ነው፣ ስታንዳርድህ ከፍ ያለ ነው። ስለዚህ እሱ አይ ነው እኔ ሰንደርላንድ ነው የምፈልገው የሚልበት ምክንያት የለም። ስለዚህ ትልልቅ ቡድኖች ይፈልጉታል። እሱ ትልቅ ስለሆነ መካከለኛ ኳሊቲ ያላቸውን ሰዎች አምጥቶ ትልልቅ ተጫዋቾች አድርጎ ትልቅ ክለብ ሰርቶ ዋንጫዎችን ያሳካ እጅግ በጣም ወደው አሰልጣኝ ነው። ፔፕን በዚህ ልክ እንደገለጽከው አንድም ቀን የኢትዮጵያ እግር ኳስ ትንሳኤን ተመልክተን ልክ ካሳ ያራጌን በገለጽክበት መንገድ በወጥነት የሆነ አሰልጣኝ መጥቶ እኛም እንዲህ ያሉ ሰዎችን የምናወድስበት በስሜት ሆነን የምንነጋገርበት አሰልጣኝ እንዲመጣ ጸሎትም ዱዓም እናደርጋለን። ምኞታችን ነው አይደለም? በትክክል እንደ መርካቶ ልጅነታችን ለቅዱስ ራጉኤልም ለታላቋ ኖር መስጊድ አብረን ነው ምንም ምንነት የለም። ዱዓም ጸሎትም እናደርጋለን። ፔፕን ያነሳ ነው ያለ ምክንያት አይደለም። ይህንን የሚመለከቱ የኢትዮጵያ እግር ኳስ አሰልጣኞች ትንሽም ነገር ሰጥተውን ኖሮ ቢሆን ኖሮ ምናልባት የአየር ሰዓቱን እነሱ በወሰዱት ነበረ። ሚሊሻ ብዙ ሀሳቦችን አነሳን። እንደው ምንድነው መፍትሄ የምታስቀምጡት እንዲባል በጣም ጎበዝ ተንታኝ ነህ፣ ጎበዝ አሰልጣኝ ነህ፣ ሹመት ልንሰጥ ነው። 7ኛ ፖድካስት ሚሊዮን ጉግሳ ሚሊሻን የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አድርጎ ሊሾም ነው። ለዚህ ሹመት ታዲያ ያንተ አንድ ሀሳብ ይፈልጋል። ብትሾም ፕሬዝዳንት ብትሆን ልክ ቀደም ሲል እንደገለጽከው በባለፈው ቅዳሜ ጨዋታ ላይ ሰንደርላንድ ላይ ቼርኬ የተባለ የማንቸስተር ሲቲ ተጫዋች የራቦና አይነት ስታይል ባናይ እንኳን የኢትዮጵያ እግር ኳስ ውስጥ እንደው አይናችንን በሚያደክመው እግር ኳስ ላይ ምን ትጨምርልናለህ? ፕሬዝዳንት ሚሊዮን ጉግሳ ምን አይነት የመፍትሄ ሀሳብ አለው? እስኪ ባክህን አስረግጠ የመፍትሄ ሀሳብን ንገረኝ። አስተዳደር ላይ ምን ኳሊቲ እንዳለኝ አላውቅም፣ ግን በጣም በትኩረት አስተማሪዎችን ለማፍራት ጥረት አድርጋለሁ። የኔ እምነት የኢትዮጵያ እግር ኳስ ችግር የጥሩ አስተማሪ ችግር። ስለዚህ ጥሩ አስተማሪዎችን ለማፍራት ሁሉንም ገንዘብ እዛ ላይ አውለዋለሁ። መምህራን ካሉ ተማሪዎች ይኖራል። ስለዚህ እኔ በመጀመሪያ ሁሉን ነገር ከማድረግ በፊት የምወስነው ጥሩ አስተማሪዎችን ማፍራት፣ ጥሩ አሰልጣኞች፣ ጥሩ አስተማሪዎች ተጫዋቾቻቸውን በደንብ አድርገው የሚያስተምሩ፣ በተለይ ታዳጊዎች ላይ ትኩረት አድርገው የሚሰሩ፣ እሱ ላይ በጣም ትኩረት አድርጋለሁ። ሌላው በሙሉ ከዚህ በኋላ የሚመጣ ተጫዋቹማ ከሰጠኸው ትክክለኛ ሰሌክሽን ካለ በደንብ ታዳጊዎችን በደንብ አድርገህ ስካውት ካረክ በትክክለኛው ኳሊቲ በትክክለኛው እድሜ ከምንም ነገር በጸዳ ተጫዋቾችን ከሰበሰብክ እና ጥሩ መምህር ካለ ጥሩ እግር ኳስ ይኖረናል። የሜዳው ሁኔታ አንዳንድ ፋሲሊቲዎች ምናምን ከዛ በኋላ የበለጠ የሚመጡ ናቸው። ሜዳ ኖሮ አስተማሪ ከሌለ ጥቅም የለውም።
ጥቅም የለው። አስተማሪ ኖሮ ሜዳ ባይኖር ግን ባለው ሁኔታ ውስጥ ቢያንስ የማይሰለች እግር ኳስ እንዲኖር እድል ይኖርሃልና እኔ በጣም አስተማሪዎች ላይ ትኩረት አድርጌ ይሰራል። በጣም አሪፍ። ይህንን ጥያቄ ባናነሳው በተወሰነ መልኩ ቆይታችን እንዳያጎድለው በሚል አንድ ጥያቄ ላንሳለ። ወደ ማሳረጊያው ስለደረስን ሚሊዮን ጉግሳ መኩሪያ ጉግሳ። ሚሊዮን ጉግሳ ኳስ ነው የሚያዋጣኝ ብሎ እግር ኳሱን አጥብቆ ይዟል። ወንድም መኩሪያ ጉግሳ ደግሞ ላለፉት 25 ዓመታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ1000 በላይ የመዝሙር ግጥሞችን እየጻፈ ለተለያዩ ዘማሪያን አድርሷል። በጣም የሚወደዱ መዝሙሮችንም በሱ ግጥሞች በኩል እያዳመጠን ነው፣ አዳምጠናል። እስኪ ባክን በተወሰነ መልኩ ሀገር አሜሪካ ስለሚገኘው ስለ ታላቅ ወንድምህ መኩሪያ ጉግሳ የተወሰነ ነገር በለን። ከሱ ግጥሞች ደግሞ የምትወደው የትኛውን አንድ የመዝሙር ርዕስም ትነግረናለህ? መኩሪያ የ1000 ያለው ለማለማ እንደሰጠ ስለማክ ነው እንጂ ከዛም በላይ ነው። ከ1000 በላይ ነው። በጣም በርካታ ነው። ግን ያው ለጠየቀው ሁሉ ስለሚሰጥ ብዙ የለያቸው አይመስልኝም። በጣም ነው የምወደው፣ በጣም ነው የማከብረው። ይሄ ታላቅ ወንድም አንዳንዴ ቤት ውስጥ ብዙ አስተዋጽኦ አለው። ጥሩ ቤተሰብ ውስጥ ነው ያደግኩት፣ እግዚአብሔር ይመስገን። እናትና አባቴም በጣም በስርዓትን ያሳደጉን። ደስ ይላል በጣም። ከ50 ዓመት በላይ በትዳር ዋው አሉ። አሁንም እግዚአብሔር እድሜ ሰጥቷቸው አሜን አሜን በህይወት አሉ። እስኪ ባክን ወደ ካሜራ ሁንና መልካም ምኞትን ተመኝተ። በጣም ነው እግዚአብሔርን ማመሰግነው ከናንተ በመወለዴ። አንድም ቀን ክፉ ነገር ሰምቼብህም አላውቀው። አባቴን በጣም አከብራለሁ፣ በጣም ወድሃለሁ። ያብነቷ እናቴ አራዳዋን ሁሉ ነገር ሰጥተሽኛል። እናቴ ዘላለም ኑሪልኝ። በጣም ነው የምወድሽ። ለአንድ ወላጅ እንደ ልጆች አባት ከዚህ የበለጠ ምንድነው? ደስ ይላል በጣም። መኩሪያ ከዚህ ቤተሰብ የወጣ ነው። ብዙ ጊዜውን ቤተክርስቲያን ያሳለፈው። መኩሪያ አቅሙ ከዚህም በላይ ነው። ምንም ነገር መስራት ይችላል። በተለይ ከጽሁፍ ጋር በተያያዘ በጣም ብዙ ነገር መስራት የሚችል ጭንቅላት ያለው ልጅ ነው። የአሜሪካን ሀገር ስትኖር ተፍተፉ እድል አይሰጥህም። ቤንጃሚኑን ለማያዝ ግድ ነው። ተፍተፉ እዛ ራይዱን ይሰራል፣ እዚህ ወጡን ያበስላል። ስለዚህ ጊዜ የለውም። ግን በጣም የምወደው የማከብረው ታላቅ ወንድሜ ነው መኩሪያ ጉግሳ። እግር ኳስ በጣም ይወዳል። በነገራችን ላይ የማን ደጋፊ ነው? መኩሪያ አርሰናል ደጋፊ ነው። አርሰናልን የደገፈው ግን እኔ ማይክል ኦውንን ላሳየው። የማይክል ኦውን ዘመን ነበር ያ ዘመንና የኤፍኤ ካፕ ጨዋታ ላይ ነው የሆነ ጌም እኔ እንጃ። አርሰናል ከሊቨርፑል እና 2001 እንዳውም ብዬ ነው ሊቨርፑል በወርቃማው ማሊያ ይሆናል። እኔ የትኛው ጨዋታ እንደሆነ አላስታውሰውም፣ ግን እኔ ማርክ ቢሆን አሁን ያስታውሳል። ማይክል ኦውን ተወደው ነበር አንተ? መውደድ ሳይሆን በጣም ብቅ እንዳለ ነው። በቃ ፊኒሺንጉ ምናምን ይገርመኝ ነበር። በቃ እድሎችን በጣም ነው የሚጠቀመው ምናልና ስለሱ ብዙ አውርቼለት ነው ዲሽ ቤት ይዤ ሄድኩት። ዲሽ ቤት ያኔ አየር ጤና ገብተን ይዤው ሄጄ የትኛውን ነው ልታሳየኝ የመጣው? እኔ ሄነሪ የሚባለው ልጅ በቃ ህይወቴ ነው አለ። በቃ ከሄነሪ ጋር ሄነሪ በጣም ይወደዋል። በዛው የእግር ኳስ አፍቃሪ ድሮም ይወዳል፣ ይጫወት ነበር አለው ሜዳ በጣም ሄነሪን ወደደው። የአርሰናል አሁን ምንም ጉዳይ ቢኖረው ራሱ ስራውንም ዘጋግቶ ቢሆን አርሰናልን ከማየት በጣም ነው የሚወደው። አርሰናልን የአርሰናል ደጋፊ ነው። እግር ኳስ በጣም ይወዳል። ሁሉ ነገር ይረዳል። ያው ያብነት ደገ ነው። ሁሉ ነገር ይረዳል፣ ያበረታታኛል በሙያዬም እንድቀጥልበት። አንዳንድ አሁን ደክመ እዚህ ሀገር በሚገጥሙ ነገሮች ዲስከሬጅ እንዳልሆን ስራዬን የበለጠ አብዝቼ እንድቀጥል፣ በተለይ ፕሮጀክቱ ላይ ትኩረት እንዳደርግ፣ ታዳጊዎች ላይ የበለጠ ትኩረት አድርጌ እንድሰራ ይመክረኛል። ጥሩ መካሪ ወንድሜ ነው። በጣም ደስ ይላል። ሌላ ሁለት የማሳረጊያ ሀሳቦችን እናንሳ። 433 ስፖርት አካዳሚ በተወሰነ መልኩ በለን ምናልባትም እዚህ ስቱዲዮአችን ድረስ ስለመጣ 433ን አስተዋውቅ። በርካታ ወላጆች ይህንን ፕሮግራም ስለሚከታተሉ 7ኛ ፖድካስትን ሚሊዮን ጉግሳ ሚሊሻ ጋር ልጆቻቸውን ወስዶ የኔም ልጅ እየደረሰ ነው በነፃ ነው የምታስተምር። ስለዚህ 433ን እንድታስተዋውቅ
መድረኩን ሰጥቻለሁ። 433 ያው ሬዲዮ ላይ ያለ ሐሳብ በጣም ሰዎች ይወዱታል መሰጣቸውን አስተያየቶች ምናንና እኔ ደግሞ ማሰልጠን ወዳለሁ። ስለዚህ ክለቦቹ ጋር ያለው በር ዝግ ስለሆነ ለምን የሆነ ነገር አላስብም ብዬሳስብ ለካ ይሄንን ሐሳብ ሜዳ ማውረድ ይቻላል ታዳጊዎች ላይና ያውም በጣም ምቹ ቦታ ታዳጊ ላይ ያን ሐሳብ አሰብን ከማርክና ከዮናስ ጋር አወራዋቸው። እንደዚህ ሐሳብ አለኝ አልኳቸው። በጣም ጥሩ ሐሳብን ሄድበት አሉኝ። ሄድኩበትና 433 የታዳጊዎች ማሰልጠኛ ህዳር 24 አሁን ህዳር 3 የዚህኛው ህዳር 3 ዓመት ሞላው። አንድ ተጫዋች ኢትዮ ኤሌክትሪክ ይገኛል። ሚኪያስ ልዑል ይባላል። ዋና ቡድን ዩ7 የ17 ዓመት በጣም ሸበላ ነው። በጣም ኳስ ይችላል። አንድ ልጅ በ3 ዓመት አውጥተናል። ያው አንድ ብቻ የሚወጣ ሆኖ አይደለም ሲስተሙ ስለሌለ ያው የሰው ፊት እየገረፈን እየለመንን ነው ምን ሞክረው። በጣም ነው የምወደው ከታዳጊዎች ጋር መስራቴ። በጣም ቅድም ለማንሳት ሞክር ያለው በየጊዜው ይሻሻሉልሃል በየጊዜውና ነጭ ወረቀት ስለሆነ የመቀበል ነገር ነው። ግን ወላጆች 433 ስለሆነ ስሙ ሁሉ ጊዜ 433ን ብቻ ስናስተምር ከዛ ሲስተም ውጪ አያስፈልግም የምንል አይነት አይደለንም። ስሙ እንጂ ስሙ ነው። አሁን ቅዳሜ ዕለት እውርለት 35 ሜዳ ውድድር የወዳጅነት ጨዋታ ነበራቸው የታዳጊዎቹ። እሺ 4-1-3-2 ነው የተጫወተው እና አንድ ቀን ብቅ ብለህ መጠየቅ ትችላለህ። ልጆቻችን እመጣለሁ በእርግጠኝነት ልጆቻችን በደንብ እግር ኳስ ምን እንደሆነ እየተረዱ ፖዚሽናቸውን እያወቁ ቨርሳታይል እንዲሆኑ የተለያየ ቦታ ላይ እንዲሰሩ እያደረግን ያስተማርን ብዙ እየደከምን ያለነው አብረን ከሚሰሩ አሰልጣኞች ጋር እጅግ በጣም ወደው እንደ ልጄ የማየው ቦታ ነው ያ ቦታና ምናፍቃቸው ታዳጊዎች ያሉበት መች ነው ቅዳሜ አይደርስም እንዴ ብዬ ምናፍቃቸው ታዳጊዎች ያሉበት ቦታ ነው። በጣም ኳሊቲ ያላቸው እዚህ 433 ይሄን ይመስላል ፕሮጀክታችን። በጣም ደስ ይላል። ይህን ፕሮግራም የሚከታተሉ ወላጆች ወደ ሚሊዮን ጉግሳ አካዳሚ ወደ 433 ሄደው ልጆቻቸው ማስተማር ይችላሉ። ሚሊሻችን ብዙ ሀሳቦችን አነሳን። ከህይወት የተቀዱ ሀሳቦችን፣ እግር ኳሳዊ ሀሳቦችን፣ ችግሩን አወራን፣ መፍትሄ ያስቀመጥን፣ ሹመትም ሰጠን። ሹመት ያዳበር ብለናል። የማሳረጊያ ጥያቄ እዚህ ዓለም ላይ ሁሉ ነገር ማሳረጊያ ስላለው አሳረገን እንሰነባበት። እንደ አብነት ልጅ እንደ 7ኛ ልጅ እዛ መርካቶ ኤሪያ ላይ እንዳለ ልጅ ትላንት እኛ የምናውቀው አራዳ የሚለው እርድና የሚለው በዚህ ዘመን ትንሽ የተቀየረ ይመስለኛል። አንተን ጋብዤ ይህንን ጥያቄ ያለ ማንሳት ከባድ ነው። ይህንን ዘመን ስታዩ ምን ይሰማሃል? ጥድፊያው፣ አሉታዊ ነገሮች የገዘፉበት፣ ትናንትና ክቡር የነበሩ ነገሮች የረከሱበት በጣም ከባድ ዘመን ላይ ነን። እንደዚህ ረጅም ቆይታዎች ያ ጋዜጣ ያነበበ ትውልድ ዛሬ ረጅም ሰዓት የማዳመጥ ነገር የለም። ለመውቀስ ለመተቸት አይደለም፣ ግን ደግሞ እንደ ታላቅነት እርድናውንም ኳሱንም ህይወቱንም ስለምታውቀው የታላቅ ሐሳብ የታላቅ ምክር እንድትሰጠኝ እፈልጋለሁ። ይህንን ዘመን እስኪ በተወሰነ መልኩ ግለጽልኝ። ያስፈራል። ያው ሰው ካላነበበም ካላደመጠም እንዴት አድርጎ መማር ይችላል? ትንሽ ከባድ ነው። የምትመለከታቸው ነገሮች ትንሽ ያስደነግጣሉ። በጣም ነውር የሆነ ነገር የሰራ ሰው በጣም ብዙ ተቀባይነት ያገኛል። ኢቭን በሚዲያ ስራ በጣም ያበደ የእግር ኳስ ሐሳብ ይዘህ ገብተህ አንድ ባውንስ ፓስ የሚባል ኔና ማርክ ባለፈው ሰሞን የሰራ ነው ፕሮግራም ነበር። እሱን የሚያየው ሰውና የሆነ ሰው ተሳድበ ምናምን የምትሰራው ስራ ለምሳሌ እኔ ሰው አልተሳደብኩም፣ ግን ያኛው ቲክቶክ ላይ በጣም ገዝፎ የታየው ሐሳብ ትችት ነው፣ ስድብ የለውም፣ ትችት ነው። ትችቱ በጣም ብዙ ሰው ነው የሚያየው። ቆንጆ ደግሞ የእግር ኳስ ሐሳብ ማንም ላያየው ይችላል። በጣም ጥቂት ሰው ነው የሚያየው። ሌሎችም ነገሮች ላይ እንደዚህ እየተመለከትን ነው። በጣም ነውር የሆነ ትናንት ተደብቀን እንኳን ማናረጋቸውን ነገሮች በአደባባይ የሚያደርጉ ሰዎች በጣም ብዙ ተቀባይነት ሲያገኙ፣ እውቅና ሲሰጣቸው
ምናምን ትመለከታለህና እኛንን ያበርን ወይስ ሀገሩ እያበረ ነው የሚል የሆነ ስጋት ውስጥ ገባና ደግሞ ልጆች አሉን አሁን ለልጆቻችንም እንፈራለን። ወዴት ነው ልጆቻችን የሚሄዱት? የበለጠ ያስፈራል እንትኑን ስታየውና ነውር በሆነው ነገር መክበር የተጀመረበት ጊዜ ነው ጊዜውና እንዳልከው ትንሽ ያስፈራል። እርድናም ተቀይሯል። አሁን የድሮ አራዳ ራሱን ጎርቶ ለሰዎች የሚኖር ነው። ለራሱ የማይሆን ራሱ ነው የሚጎዳው። ሰው በፍጹም አይጎዳ። ያውን አራዳ ደግሞ በሰው ላይ ተረማምዶ መሄድ ነው የእርድና ማሳያ አሁንና እኛ የድሮዋን ይዘን ቤታችን ገብተናል። እግር ኳስ ባይኖር ነው ወዴት እንደምንሄድ ግራ ነው የሚገባውና ብዙ ደስ የማይሉ ነገሮች የምታይበት ጊዜ ለኛ ትውልድ ትንሽ ይምታታበታል። አጭር ነው። ሽማግሌዎች አይደለም አጭር ነው እንትኑ በዛ ዘመንና በዚህ ዘመን መካከል ያለው በጣም አጭር ነው። ጋፑ ግን በጣም ሰፊ ልክ እንደ እግር ኳሱ ከአዲስ አበባ ስቴዲየም ጠፍቶ ሲመጣ የነበረው ስሜትና እንደዛ እና የት ጋር መቆም እንዳለበት ትንሽ ለኛ ፈታኝ ጊዜ ይመስላል። ግን እኛ አሁንም ቢሆን ኢትዮጵያ ውስጥ ያለው የልጅ አስተዳደግ ስርዓት፣ ሰው ማክበር፣ ሰው ትልልቅ ሰዎችን ማድመጥ፣ ከቻልክ ማገዝ እንደዚህ አይነት ሴቶቻችንን ጠብቀን መኖር የምንፈልግ ሰዎች ነን ያው አሁንም ቢሆን ምክንያቱም በትውልድና በሀገር ተስፋ ስለማይቆረጥ እንጂ የምናያቸው ነገሮች ልብ ዝቅ ስለሚያደርግ በጣም ይረብሻሉ። በተለይ እንደው ላይ ስታስበው ልጆቻችን ነጋቸው በጣም ያስደነግጣል። ይህንን ፕሮግራም የሚከታተሉ ይህንን ፖድካስት የሚከታተሉ ሁላችንም የየራሳችንን ጠጠር ወርውረን ትልቁ ስኬት ሀገር ቀና ስትል ነውና ትውልድ ላይ መስራት ይጠበቅብናል ብዬ አስባለሁ። ሚሊዮን ጉግሳ ሚሊሻ አሰልጣኝ፣ በጣም ጎበዝ የእግር ኳስ ተንታኝ፣ ከልጅነት እስከ እውቀት እግር ኳስን ህይወቱ ያደረገ ጥሩ የእግር ኳስ ሰው፣ ጥሬን አክብረህ እዚህ 7ኛ ስቱዲዮ ድረስ ተገኝተህ እንዲህ ያለ በጣም ደስ የሚል ቆይታ ስላደረግን የእውነት ከሽንገላ በጸዳ አንደበት እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ ብያለሁ። በመጨረሻም ስለ ፖድካስታችን የምትለው ሐሳብ ካለ እስኪ ባከን። እኔም አመሰግናለሁ እንግዳችሁ አድርጋችሁ ስለጋበዛችሁኝ። ምን ያክል ለሰው የሚጠቅም ነገር እንዳነሳው እርግጠኛ አይደለሁም። ከረበሽኳችሁ አድማጮቻችንን ምናልባት የማይመለከታችሁን የማይመጠናችሁን ነገር ካነሳው በእግዚአብሔር ስም ይቅርታ እንድታደርጉልኝ ጠይቃለሁ። እግር ኳስ በጣም አብዝቼ የምወደው ስፖርት ስለሆነ በእግር ኳስ የተጋበዝኩበት ቦታ ላይ ሁሉ እገኛለሁ። ይሄኛው ደግሞ 7ኛ የሚለው ትንሽ ልቤን መታ ነገር ያደርገኛል። ያው ምንም ቢሆን ጎረቤት ይጎትታልና ያደኩበት አካባቢ ስለሆነ ከስሙ ጀምሮ በጣም የሚስማማ ስም ነው የመረጣችሁለት። ጥሩ ይሹ ታነሳላችሁ፣ ትክክለኛውን እንግዳ ለመጋበዝ ትሞክራላችሁ። በዚህ መቀጠል ነው እንግዲህ እግር ኳሳችን እንዲያድግ ሁላችንም የምንችለውን አስተዋጽኦ ግድ ከመድረኩ ገንዘብ ማግበስበስ አለብን ማለት አይደለም። አስተዋጽኦ ለማድረግ እኔ ከኢትዮጵያ እግር ኳስ ካገኘሁት ከፈረንሳይ ሊግ ያገኘሁት ገንዘብ ይበልጣል። ከኢትዮጵያ እግር ኳስ የተለየ ነገር አላገኘሁም። ግን እግር ኳስ የሀገሬን እግር ኳስ እንደሚወድ ሰው ድሉን ባገኘው ቁጥር የምችላትን አስተዋጽኦ ለማድረግ እሞክራለሁ። እዚህንንም ፖድካስት አደራ ማለት የምፈልገው ነገሮችን ነክቶ መውጣት የተለየ ጥቅም አያስገኝም ለእግር ኳሱና እስከ መጨረሻ ድረስ የምትችሉትን አስተዋጽኦ በማድረግ እንድትቀጥሉ መልእክቴን ማስተላለፍ ፈልጋለሁ። ቴንኪው፣ በጣም አመሰግናለሁ። ሚሊሻ ቃልን ለማክበር እንሞክራለን። የሁላችንም ኃላፊነት ነው ብዬ አስባለሁ። ስለ ነጮቹ ኳስ ብናነሳ ሰዓት መሙያ ነው እንጂ ያን ያለ አስተዋጽኦ አይኖረውም። ለትውልዱ የሚጠቅም ነገር የለም። የኢትዮጵያ እግር ኳስ ትንሳኤ እንዲመጣ በቻልነው አቅም የራሳችንን ጠጠር እንወረውራለን። አምላክ ይጨመርበት፣ እሱ ነገሮችን ያስተካክል ነው። በድጋሚ እጅግ ከልብ አድርጌ ያመሰግናለሁ። ክብረት ይስጥልኝ፣ እግዚአብሔር ያክብርልኝ። ክቡራትና ክቡራን፣ ይህ 7ኛ ፖድካስት ነው። ከአሰልጣኝና ተንታኝ ሚሊዮን ጉግሳ ሚሊሻ ጋር ያደረግነውን ቆይታ እንደወደዳችሁት በጣም እርግጠኛ ነኝ። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ቤተሰብነታችን እንዲሰፋ በተለይም ወደ 10,000 ቤተሰብ የምናደርገውን ጉዞ እንድታፋጥኑልን ከልብ አድርጌ እጠይቃለሁ። በቀጣይ ከሌላ እንግዳ ጋር እስክንገናኝ ለዛሬው አበቃን። ጤና ይስጥልን። ቻው ቻው።